የቃጥባሪዎችን ሽርክ ሁሉ ጊዜ ነው ማነሳላችሁ ቦረና ላይ የሚደረገውን ሁሉ ጊዜ አባድር ጾም ያሳድር ሚሉትንም ልክ እንደዛ ስለዚህ አሁን ለምንድነው እያየሁ ነው ከፊሎች በጣም አዝኛለሁ አልያሚን የሚባለው ልጅ አላህን አይፈራ ለሂዳያ ሰበብ ይሆኑኝ ያብሬት ሼክ ማለት ዘመዴ ናቸው አያቴ ናቸው ዘረን አትጥራ እኛ ያብሬት ሼኾችን አንድ ሰው እንዲነካ አንፈልግም ከሰውየው ጋር አይደለም ጸባችን በሳቸው ስም አሁንም ድረስ ይነገዳል የልጅ ልጆቻቸው ቦታውን ይዘው አሁንም ድረስ ከአላህ ውጭ ሽርክ አብሬቶች ጋር ይሰራል ይሄ ለምን አትቃወምም ላያት ካዘንክ አያት በጥሩ እንዲነሱልህ ከፈለክ አብሬቶች ጋር ልክ አሁን ቀደም ሙሐመድ አወል የተባለው ስታገኝ የምታቅፈው ሰውዬ የተናገረው የሽርክ ስንኝ የኔን አያት አይወክልም የኔ አያት በድልም በእርዳታም አይጠሩም የኔ አያት ጉዳይ አይፈጽሙም የኔ አያት ያልሆኑትን ሆነዋል አትበሉብኝ ብለ ለምን ከለላት ቆምላቸው እኛ እየቆምንላቸው ነው አንተ በዘር ብቻ ነው ዝም ብለ እየተዛመድካቸው ያለው እኛ ግን ጉራጌም ባንሆን በዘመንም ባንደርስባቸው ድሮ የደረሰባቸውን እናቅስለ ነበር ትልልቆቹ ሼኾች ድሮ ሙስሊሞች ላይ የደረሰውን እናቅስለ ነበር አላህ ዘንድ አንድም ነገር መሻይኾቹን ልጆቻቸውን እንዳያስጠይቃቸው አሁንም ድረስ ምትሰራዋል ሽርክና ኩፍር እናጋልጣለን ለምን ድንገት ወደነሱ ወደ ኋላ ሄዶ የሚያስጠይቃቸው ነገር እንዳይኖር ማንንም ሰው ከመሞቱ በፊት ልክ ነብዩ እንዳደረጉት የኔን ቀብር እንዳትመላለሱበት እንዲ እንዳታደርጉ ብለው አስጠንቀው ነው የሞቱት አገራችን ላይ አሁንም ድረስ ተመልከት የቃጥባሬን ቦታ የወረሰ አለ ይባላል ምኑ ነው የሚወረሰው ኢልም የሚቀራበት ቦታ ነው አይደለም ያብሬቶችን ቦታ እኮ የልጅ ልጆቻቸው ወርሰውታል ይባላል በፍጹም ለአብሬት ሼኾች ከታሰበ ቀብሩን አፍርሱና ትልቅ መድረሳ ገንቡ ቁርአን ልጆች ያሐፍዙበት አጅሩ ለአብሬት ሼኾችም ለአባታቸው ማን ኢብራሂም ዋናው እኮ ታሪኩን አጥንተናል ኢብራሂም የተባለው መብረቅ እምነት ይካሄድ ነበር በጉራጌ ክልል ሰዎችን ተምሮ ያስተማረ ውድ ሰው አለ ለሁሉም ሙስሊሞች ከኛ በፊት በእስልምና ላይ ለሞቱት በጠቅላላ በመላው አገሪቱ ለነበሩት ለጉራጌው ለሰልጤው ለትግሬው ለአማራው ለኦሮሞው ለሁሉም አላህ እንዲምራቸው ዱዓ እናደርጋለን ወንጀላቸው እንዲምራቸው ስራቸው እንዲቀበላቸው ከዛ ውጭ ግን ያባቶቻችንን ገድል በሚል ስም ከአላህ ውጭ ሲመለኩ ግን አንፈቅድም አበደን አንፈቅድም ያብሬት ሼኾች ለአብሬት ሼኾች እኮ ራሱን እኮ አርዶ በቢላው አይገደለ ሰው አለ ሙቤ በደንብ ስሙ ያብሬት ሼኾች ራሳቸውን ታመው ራስ ምታት ታቃለህ አይደል የራስ ምታት የሚባለው ራሳቸውን ታመው በተኙበት ፈቂህ የሚባል ግለሰብ እሺ ጌቶች ሆይ እኔ ፊዳ ልሁንልዎት ለርሶ ብሎ በቢላዋ አንስቶ ራሱን በቢላዋ እኮ አርዶ ገሏል ሱብሃንአላህ ኢነ ሊላሂ ወኢነ ኢለይሂ ይሄው አሁን በቅርብ ቀን ምስክር መጥራት ይችላል ሁለት ወንድሞቼ አንደኛው ሙባረክ ዋበላ ይባላል ቤተል አካባቢ የሚታወቅ ሰው ነው ሁለተኛው ኡስታዝ መሐመድ ሱልጣን የሚባል ወንድማችን ዳዕዋ የሚያረግልሰው ሁለቱ ወደ መርካቶ እየሄዱ አንድ ጉራጌ የሆኑ ግለሰብን ጭነዋቸው ይሄዳሉ ከዛ ይሄዱ ሽማግሌው ምን ይላሉ ከነ ሙባረክ ጋር ያወሩ ማለት ነው እናንተ ስትታዩ ሱሐባ የምትመስሉ ሰዎች ልብ ደረቆች ናችሁ ያብሬት ሼኾችን አትቀበሉም ወይ አሏቸው ያብሬት ሼኾችን አትቀበሉም ወይ አሏቸው ከዛ ምን አሉ ሲጠይቋቸው እነ ሙባረክና መሐመድ ሱልጣን ሰውየው ምን መልስ ሰጡ መርካቶ አዳራሽ ጋር እኮ ባስ ስቴሽኑ ጋር ያብሬት ሼኾች
በሺር ና ብለው ከአስፋልት ተሻግረው ጠርተውኛል አሉ። የአብሬት ሼኾች እኮ ድሮ ነው የሞቱት። እንዲሁ የሚያምኑ ሰዎች አሉ። እነ አሊ አሚን ለሂዳያ ሰበብ ይሆኑኝ፣ ለእንደዚህ ሰበብ ይሆኑኝ፣ ለሂዳያ ብዙ ሰዎች ሰበብ ሆነውናል በአገራችን ላይ። እኛ ግን ምን ልናደርግላቸው አይገባም? ሰው እያመለካቸው እንደሆነ እያወቅን የኔ አያት ሊመለኩ አይገባም፣ እናቴ እንደነገረችኝ እንዲህ አይነት ሰው ነበሩ፣ እሳቸው እኮ ጫት እንዲቃማ አይፈልጉም ነበረ። እውነቱን ብቻ ማለት ነው። ወንጀል ደግሞ ከነበረ ይቅሙም ከነበረ ደግሞ መወራት የለበትም። በቃ አላህ ይተውላቸው። አሁን ያለው ግን ማህበረሰብ ምን ሊያደርግ አይገባም? ሊቅም አይገባም። የአብሬት ሼኾችን መጥቀም የፈለገ የቃጥባሪ ሼኾችን መጥቀም የፈለገ ዲንን ተምሮ ለነዚህ ሰዎች ዱዓ ያደረገ አዲስ ትውልድ እንዳይመጣ ምንም ያደርግ ሰላት ማይሰግድ ጫት ላይ እንዲ አሁን እኮ ማለት ነው የጉራጌ ማህበረሰብ ይቃማል፣ ይቃማል፣ ይጀዘባል። ምንድን ነው የሚፈለገው? መውሊድ እየተባለ ይታረዳል፣ ይበላል። ስለዚህ የተፈለገው ምንድን ነው? ኡመተል ኢስላም አንድ አላህን ብቻ እንዲያመልክ የነቢዩን ሱና ተከትሎ ኢስላም የሚባለው ሃይማኖቱን ይዞ ወደፊት እንዲሄድ አይደለም የተፈለገው። ሁሉም ቡድን ሆኖ አላህ እኮ ቡድን እንድንሆን እኮ አልፈቀደልንም። ኩኑ ኡመተን ዋሂዳ አንድ ህዝብ ሁኑ ነው ያለን። እንዴት ነው ታዲያ አንድ ህዝብ የምንሆነው ደግሞ ብለህ ስትወስድ የቃጥባሪ አምላኪዎች ቃጥባሪ እያሉ የአብሬት አምላኪዎች ያበራ ሙዝ አባት ድረሱልን እያሉ የአባድር አምላኪዎች አባድር ጾም አያሳድር እያሉ የቦረናው አምላኪዎች የቦረናው ደግዬ እርዱኝ አባብዬ እያሉ ይሆናል እንዴ? አይሆንም። ሁላችንም አንድ አላህ አምላክን ብቻና ብቻ በማምለክ ነው ልንሰባሰብ የሚገባው። ያኔ አላህ ይረዳናል። ያኔ ወላሂ አላህ ይረዳናል። አለበለዚያ ግን በውርደት ላይ ውርደት እንደቀመስን እንኖራለን። የአላህንም ድል በፍጹም ልናሸታት አንችልም። ስለዚህ ወንድሞቼን እጠራለሁ። ይስሐቅ እሸቱ ውይይት እያልክ የማይረባ አጀንዳ ውስጥ ከምትገባ ነቢዩ ከጀመሩበት ጀምር። ነቢዩ ከጀመሩበት ሰለላሁ ዐለይሂ ወሰለም ጀምር። ግድ የለም እኛ ሂክማ የለንም እንበል። ድምፅ ፋይሎቹ ግን አሉልህ በአደባባይ ብድግ አድርገህ ቃጥባሪ አካባቢ ያላችሁ ሰዎች ሆይ ይሄ ነገር ክህደት ነው፣ እባካችሁ ከዚህ ውጡ። አደም ሆይ እዘንላቸው ለወገኖች። በእርግጠኝነት በእድሜ ይበልጣለሁ። በጣም ኩራት ተጫውቶብሃል። አሁን ሰሞኑን ከመደንገጥ የተነሳ ጨዋ ይሰራራሃል። ግን እስቲ አስቡ። አሁን እኔ አንተን ብድግ ብዬ እቺ ምን ታውቃለች ደግሞ ብል አላህ ራሱ እንደው አይቆጣብኝም? አንተ ከትዕቢቴ የተነሳ ማለት ነው። ባለፈው አንተን ሰዎች ተቃወሙ። ሁልጊዜ አንዱ መቃወሙ ማይቀር ነው። ብድግ አልክና الناس تجمعوا بقتلي ሰዎች እኮ ተሰበሰቡ እኔን ሊገሉኝ። وكل جمع مؤنث እያንዳንዱ ደግሞ የብዜት ስብስብ ሴቴ ነው አልክ። ኧረ በአላህ ይሆንብህ። ማለት ነገ ልጆች ያድጉና ይሄን ሲያዩት እንደው ከምንም በላይ ከልጅም ከሚስትም ከዘመድም በላይ ማን ይቀደማል መሰለ? ጌታችን አላህ ይቀደማል። ወንድ ልጅ እኮ እንደው ሌሎች ካልተረዱ ራሱ ማለት ነው ሰዎችን ሴት ብለህ በመጥራት እኮ አይደለም ያንተን ወንድነት መታሳየው። በቃ ወንድ እንሆን። አላህ ሪጃል ብሎ የጠራቸውን ሰዎች እንሆን። ከእልክ ውጣ። ወሎ ላይ ጎንደር ላይ ጎጃም ላይ ይሄ እኔም አንተም አማራ ስለሆንክ ነው ይሄን የምነግርህ። ባለፈው ምን ያለኝ ሰው ስለነበር ነው። ባለፈው اللهم صل على محمد መገን ነብይ ሁሉ ቀላቢ ያለው ግለሰብ አለ። ስሜን ጠቅሶ አንዱ ሰው ማለት ነው። አደምን ለማለት አይደለም። በጣም ነው ያዘንኩበት። አማርኛ ሳይገባው ሹፉ እንግዲህ አላህ ያሳያችሁ።
በእናቴም በአባቴም አማራ ሆኜ ይኸው አቡ ፈውዛን ደግሞ እዚህ ስልጤ ነው እንበል። ለምሳሌ ወደ ወሎ ሄዶ ቂራአት ይቀራል እንበል። ያ ልጅ ምን አለ? መገነብ የሁሉ ቀላቢ እኮ ሲባል ዕውቀት የሚቀልቡ ለማለት ተፈልጎ እንጂ ሌላ አይደለም ብሎ አማርኛውን ሊቆለመመው ሞከረ። አገራችን ላይ በብዛት የማይካደው ወደ ወሎ ተሂዶ ነው ቂራአት ሲቀራ የነበረው መሻይኾች ጋር። መሻይኾቹ ዕውቀት ማስተማር ነው ስራቸው። ምግብ ማን ነው ለደረሳዎቹ የሚያበራው ስትል ቀሪአ እኮ የያዙኝ እገሌ የሚባሉት ግለሰቦች ነበሩ ነው የሚባለው። ሸሆቹማ ደሃ ናቸው። ሸሆቹ ዕውቀታቸውን ይሰጣሉ። ቀለብ ደግሞ እነማን ጋር ነበር የሚያዘው? በደንብ አስምሩልኝ። ራሱን ችሎ ወለየ የሆኑ ስንቱና ስንቱን ሰው ለደረስነት ወደ ወሎ ሲሄድ ሲያበሉ ሲያጠጡ የኖሩ ግለሰቦች አሉ። ዓሊም ያልሆኑ ኖርማል ገበሬ አራሾች የሆኑ በዚህ ደረጃ አማራነትን ሊኮሩበት የሚሞክሩ ሰዎች አሉ። አቡ ፈውዛን ስልጤው እንኳን ብድግ ብሎ መገን ነብይ ሁሉ ቀላቢ አይባልም፣ ነብዩ ቀላቢ አይደሉም፣ ቀላቢያችን አላህ ብቻ ነው ሊፈቀድለት ይገባል። ስለዚህ ከክልላችን አልፎ ሌሎች ክልሎች ላይ ራሱ ያሉ ሽርኮችን በጋራ ተዋግተን ነብዩ ሰለላሁ ዐለይሂ ወሰለም የቂያማ ቀን ሁላችንም በነብያችን ስር ስለሆነ የምንቀሰቀሰው ምን ሊሉ ይገባል? ጎሽ አላህ እንኳንም ስራችሁን ይወደደላችሁ፣ የኔን ዲን አስቀጠላችሁልኝ። ሰው ከክህደት ወጣ፣ ሰው ከሽርክ ወጣ፣ ብዙ ሰው እኮ ሲራጥን ተሻገረልን ብለው በውዴታ ጀነት መንገባ ያርገን። ይሄ አሁን ያለንበት መንገድ ግን አያስኬድም። እልክ ውስጥ ስለሆነ የተገባው የሱና ሰዎችን በጣም ከመጠላታቸው የተነሳ ተውሂድ እያሉ የሚያስተምሩ ሰዎች ገንዘብ የሚቆረጥላቸውን እያሰቡ ነው የሚያስተምሩት እስከ መባል ድረስ ማለት ነው። ላኢላሃ ኢላላህ ላኢላሃ ኢላላህ። ይህ አሁን የሰይጣን ስራ ነው አይደለም እኮ። ማን ነው እስቲ ተውሂድ አስተማሪ ሆኖ? እኔ ማቃቸው የተውሂድ አስተማሪዎች አሉ ወሎ ላይ ማቃቸው አሉ። አንድ የሞባይል ካርድ በአደባባይ የሚያዞሩ ሰው ብድግ ብለህ ስለጠላኸው ብቻ እነዚህ ሰዎች ቅጥረኛ ናቸው፣ እነዚህ ሰዎች እንዲህ ናቸው ማለት ይሄ እኮ ስሜት የገባበት እኮ ነው። ስሜት የገባበት ነው። በስተመጨረሻ የምትሆነው ነጥቤ ማናችሁም ከዚህ በኋላ ይስሐቅ ቤት ሄዳችሁ እንዳትወያዩ። ነብዩ ሰለላሁ ዐለይሂ ወሰለም የደጃልን መምጣት የሰማ ሰው ይሽሽ ነው ያሉት። የደጃልን መምጣት የሰማ ሰው ይሽሽ ነው ያሉት። ለምን? ብዥታ ነው እየተረጨ ያለው፣ ሐቅ አይደለም እኮ እየተነገረ ያለው። ልብ ካላችሁ በሙዓዝና በአደም መካከል ውይይት ተደረገ። ሙዓዝ ብዙ ማስረጃዎች ዘረዘረ። አደም እና ኢማሙ ሻፊን አትቀበልም ማለት ነው፣ እንትና ተሳስተዋል ልትል ነው ማለት ነው እያለ ይሄኛው ወንድማችን ማን ሙዓዝ በጣም ብዙ ማስረጃዎችን ከቁርአንና ከሐዲስ የሰለፎችን አረዳድ ሲያነሳ፣ በአደም በኩል ግን ሎጂኮች በዑለማዎች ስም መደበቅ ነው የነበረው። ሊመለስ ነበር የሚገባው ያን ውይይት ከሰማ በኋላ። ይስሐቅ ምን አደረገ? እንግዲህ ውይይቱ ቆመ ነው አይደል ተብሎ የሚገመተው። ይስሐቅ ግን አሁንም ቀጠለው አርስቱ። ምን በማድረግ? የዑለሞች አስተያየት ቢድአን በተመለከተ ብሎ ቀጠለው። ምክንያቱም ምን ስለሆነ የሚፈልገው ቢድአ ላይ ወድቀዋል ተብለው ወይም ቢድአ ነው እነ መውሊድ የመሳሰሉት እነዚህ ሀገራችን ላይ ይሄ ሁሉ ክህደት የሚተላለፍባቸው ጉዳዮች ማንም ሞጋች እየመጣ ኩሉ የምትለው ቃል እኮ በአረብኛ በነሁ ሲወሰድ እንደዚህ ነው እንደዚህ ነው እንደዚህ ነው እያሉ ምን እንዲደረግ ብዥታ እንዲለቀቅ ነው የተፈለገው። እነሱ ዛ ብዥታ እንለቃለን የሚሉ ከሆነ ራሳችን ሜዳ ላይ መልስ እንሰጣለን ይሏችሁ ይሆናል። ሐቅ ካላችሁ ለምን ትፈራላችሁ? ኑና ይስሐቅ ጋር ተወያዩ። ይስሐቅ የፈትዋ አምባገነንነት ብሎ ባወራው በራሱ አርስት
ኢብኑ ሙነወር ምን አለው? በዚህች አርዕስት ላይ ናና እንወያይ ካንተ ቤት ውጭ አለው። አልወጣም አለ። ስለዚህ እነሱ ለኛ ኳስ እያስቀምጡልን እኛ ማንን ምን ሰራው ስራ የለንም እንዴ? በየቀኑ የምናስተምረው ትምህርት የለም እንዴ? ስለዚህ አላህን ልትፈሩ ይገባል። እንደ ታላቅ ወንድም መክራችኋለሁ። እነ ይስሐቅን ድሮ ነው የምንተዋወቀው። ከተመለሱ ወደ ትክክለኛው ወደ ሱና መንገድ ከተመለሱ እሰየው ወንድሞቻችን ይሆናሉ። ከዛ ውጭ በዚህ አካሄዳቸው በዚህ አኳሃናቸው ለሽርክ ለቢድዓ ሽፋን እየሰጡ ህዝቡ አመፀኛ ሲሆን ሽፋን እየሰጡት ሄደን የምንወያይበት ቦታ የለም። በኔ በኩል ጨርሻለሁ። ወንድሞች እና አቡል ቡኻሪ እና አቡ ሙአዊያ ሌሎችም አላችሁ አፉ በሉኝ። በጣም ረጅም ሰዓት ያዝኩኝ። መድረኩን ለእናንተ ለቃለሁ። ጀዛከላሁ ኸይር ኡስታዝ፣ አላህ ይጠብቅህ፣ አላህ እድሜና ጤና አፍያ ይስጥህ። በጣም ነው የምናመሰግነው። እንግዲህ እንደሰማችሁት ነው ሁሉ ነገር ከመረጃ ጋር ነው እኛ እዚህ ጋር ያስተላለፍነው። ኢንሻአላህ ሌሎችም ኡስታዞች አሉ፣ አቡ ሙአዊያ አለ፣ አልቡኻሪ አለ። ትንሽ ደግሞ አጠራጠር ያለ ኢንሻአላህ ለእናንተ መድሩን እንስጣችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። አንዳችሁ መቀጠል ትችላላችሁ። ተፈضሉ አቡ ሙአዊያ ይሰማል? ይሰማኝ። تفضل. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. حياك الله ኡስታዝ። በጣም እናመሰግናለን። ትልቅ ትምህርት ነው። በጣም ትልቅ ትምህርት ነው። ግን በጣም የሚገርም ነገር ነው አሁን እየታያለው። ለምሳላችሁ ሙቤ ለምሳሌ አንድ ሰው በህይወት እያለ አንተ መተህ እሳት ሲቃጠል እየነደደ ብታየው ታድነዋለህ? አታድነው? አድነዋለሁ። إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء. الله بجراش አይምርም። በሱ ያጋራና ካል በጅራሽ አይምርም። የመጨረሻ የማይምረው ጉዳይ ሽርክ ነው እየተባልክ በአካባቢ ያሉ ማህበረሰቦች በሽርክ መጨማለቃቸውን እያየ وما يؤمن بالله أكثر إلا وهم مشركون። እነዛ አብዛኞቹ ሰዎች ይላል። አብዛኞቹ ከሁለት በላይ አክثر ብዙዎቹ ማለት ነው። በአላህ ያጋሩ ቢሆን እንጂ እያለ እየተናገረ አላህ በአካባቢ ያሉ ማህበረሰቦች እንደዚህ በሆነ አስቀያሚ ብቻ ሳይሆን አስከፊ በሆኑ ሽርክ ውስጥ ሆነው ሳለ መውሊድ 11ኛ ቀን ነው መከበር ያለበት ወይ 8ኛ ቀን ነው መከበር ያለበት ብለ አጀንዳ መክፈት ምንም ሳይመስል ምን ማለት ነው? ولقد أوحي الله بقرآنه بقلص ملكو سياسكمل ولقد أوحي إليك وإلى الذين من قبلك لئن أشركت ليحبطن عملك. ولقد أوحي إليك يا محمد أنت وحي أوردنا وإلى الذين من قبلك أنت بستفيد لنبرت من دزي وحي أوردنا لئن أشركت يا قرهم ليحبطن عملك. صراحة كله يتفعل تكمل لهم يتبالك እውነት አንተ ለሙስሊም ዋስበህ ነው? እውነት ለሙስሊም ዋስበህ ነው? አያሳስብህም? እንደው ሰው ጀሃነም ሲገባ ትክክል አይደላችሁም ሽርክ ነው በአላህ ማጋራት ትክክል አለመሆኑን እያወቅ ለሙስሊሙ ማህበረሰብ በሰፊው ሁኔታ ዳዕዋ ማድረግ ሲገባ አይ እስቲ አንተም ተናገር እኔም ልናገር ሐቅ ሁለት ሊሆን ይችላል። ያ ሐቅ ሁለት አይደለም። ሐቅ ሁለት አይደለም። እንዴት ነው በዚህ ደረጃ እንኳን ትልቁ ሽርክ ከርቶ ትንሹ ሽርክ اخفى من دبيب النمل في ظلمات الليل على صفة السوداء በሌሊት ጨለማ ከምትሄደው ከጉንዳን ኮቴ የበለጠ ስጉር ነው። ትልቁ ሽርክ አይደለም ትንሹ ሽርክ። በዚህ ደረጃ ሙስሊሙ ማህበረሰብ አደገኛ በሆነ ሽርክ ውስጥ ተጠምቆ ሳለ አንተ የሚያሳስበህ ግን የፈትዋን ባጋነንነት ብለህ አዝረስበት ለሙስሊሙ አስበህ ነው? ባረከላሁ ፊክ። እሺ ለሙስሊሙ አስበህ ነው on the sake of argument ብለን እንሂድ። ሙስሊሙ የሚያሳስበው የፍቅህ አጀንዳ ነው ወይስ የዓቂዳ አጀንዳ ነው? በአደባባይ
እናንተ ሙስሊሞች አይደላችሁም የሚሉት አካላቶች በአላህ ስምና ባህሪያቶች ላይ እጅግ አደገኛ ቅጥፈት የሚያካሂዱ ባህሪያቶች በዚህ ጉዳይ ላይ ሙስሊሙ ማህበረሰብን ሙስሊም አይደላችሁም የሰለማችሁ ሰዎች አልሰለማችሁም ከፍራችኋል እየተባለ ይሄ ጉዳይ ነው አንተ ሊያሳስብህ የሚገባው በዚህ ርዕስ ላይ አዋይ ስትባል አያናዋይም በዚህ ርዕስ ላይ ሞሊድ በ11ኛ ቀን ነው በ8ኛ ቀን በ9 ነው በ10 ይሄ ነው ወሳኝ ነጥብ ብለን የምታወያየ አንተ ለሙስሊም አስበህ ነው ነት እሺ ይቀጥል አቡል ቡኻሪ ትልቁ ላይ መሆን ትችላለህ አንዴ ቴሌግራም ላይ ይላክ እሺ አቡል ቡኻሪ ላተልቀው እሺ ችግር የለም ነው ሁለታችን ማተልቅ ይችላል የሙስሊሙ ማህበረሰብ አንተ በአላህ ዲን ላይ አንድ ሰው ሲቀልድ ብታ እኔ ሙባረክ በአላህ ዲን ላይ ቢቀልድ ማንኛውንም ሰው ከመናገር ወዳላለ አቢላሂ ወአያቲሂ ኩንቱም ተስተህዚኡን قد كفرتم بعد ايمانكم እያለ አላህ በአላህ ዲን መቀለድ ኩፍር ነው አሁን ላሳያችሁ በአላህ ዲን የሚቀልድ ሰው በአላህ ዲን የሚቀልድ ሰው መቀለድ ብቻ አይደለም استهزاء ከማድረግ አልፎ የኩፍር ንግግር የሚናገር ሰው የምትናገረው ነገር ትክክል አይደለም ከማለት ይልቅ የሱና ወንድሞች ላይ ምላስ ማስረዘም ነው የሚቀለው ወይስ ለአላህ ዲን ነው የምትሰራው አንተ ላሳያችሁ ያለው ልከላ ሰው ስለዚህ ምንድነው ፍላጎቱ ከተባለ ሙስሊሞችን ለማቀራረብ እኛ ሙስሊሞች ነን አንድ ነገር እኛ ብልጦች አይደለም ብልጦች ግን ያታሉ ሙስሊሞችን ሊያቀራርብ በሚችለው አጀንዳ ጉዳይ ሳይሆን እየተሰራ ያለው ሙስሊሞች እንዴት ነው የሚራራቁት የሱናን ሰዎች በየት መልኩ ነው የምናጠምደው የአላህ ዲን ላይ አቡል ቡኻሪ ከፈተላቸው ለማውራት አይመቸኝም ብለዋል አቡ ሙአዊያ ወይም ለኔ ታከልና እሺ አንዴት ናሽ ትሪጋ በአላህ ዲን ላይ በዚህ መልኩ የሚቀልድ ሰው የኢስሐቅ እሸቱ ምኑ ነው ተሰሙታላችሁ ይሄ ነው የሚያሳስበው ለአላህ ዲን ከሆነ እንደዚህ ነው የምትሰራው የምትሰራው ነገር ትክክል አይደለም የማለት አቀማጣ አለይሰ ሚንኩም ረጁል ረሺድ لكن አቡል ሐሰን አላከለ በማስረጃ ነው ማወራው ከመውቀሴ በፊት ማስረጃ ሳይቼ ወቅሳል አቡ ሰላህ ለአንተም ካልተመቸ ለኔ ልትልክልኝ ትችላለህ ችግር የለም እኔ ላሳይ ይችላል ልከለታለሁ ኦኬ ለኔም ላክልኝ ከፈልክ ሰው በአላህ ዲን ላይ በምን መልኩ እንደሚቀልድ እንደዚህ አይነትን ሰው ግን ይሄ ነገር የምትሰራው ትክክል አይደለም የሚል አንድ ሐሳብ ሲነገር አሰሙ ተመልከት ምን እንዳለ ጀነት አለ አንደኛው ሰውዬ እኮ ሙስሊም ነኝ የሚል ሰውዬ ነው የነሱ እንትን ነው ምን አይነት ዘመዱ እንደሆነ እሱ ይንገራቸው ጀነት ወይን እየጠጡ ደናግላት የሚጨፈጨፍበት ቦታ ከሆነች ከሴተኛ ዳሪ ቤት ለይቼ ለማየት ይከብደኛል ላ ሐውለ ወላ ቁወተ ኢላ ቢላህ እንደዚህ የሚልን ሰው አንድም ቦታ ላይ እንደዚህ ለምን አልክ ብሎ አስተያየት አልሰጠም አንድም ቦታ ላይ ነው ማራቸው ከዚህ የባሰ እጅግ በጣም አስቀያሚ አጸያፊ ንግግር የሚናገር ሰው ነው ይሄ አብይ ጣሶ ይባላል ለኢስሐቅ እሸቱ ምኑ ነው ጠይቁት አቡ ሙአዊያ ጓደኛ ናቸው ሰላም አለይኩም አንድ ጊዜ አብይ ጣሰው አክመል ነጋሽ ኢስሐቅ እሸቱ እነዚህ ሁሉ ፒያሳ አወሊያ የኢኽዋን ፍልፍሎች ናቸው ፒያሳ አወሊያ የተማሩ ናቸው
እሁድ መርዝ ነው ሲማሩ የነበረው። ይሄ ግለሰብ አሁን አብይ ጣሰው ፍልስፍና ውስጥ ገባ። ተመልከቱ፣ ጀነት ወይን እየጠጡ ደናግላት የሚጨፈጨፍባት ቦታ ከሆነች አለ ካፊር ነው እኮ ይሄ። ካፊር ምልበት እንደሆነ ታውቃላችሁ? አላሁ ስብሓነሁ ወተዓላ ለአማኞች ባዘጋጃት ጀነት ላይ ውስጧ ባሉት ነገሮች ላይ በአንዱ የካደ ከሃዲ ነው። በአንዱ በሁለቱ አለላችሁ። አላህ ምን አለ? ኢነ ሊልሙተቂነ መፋዛ ሐዳኢቀ ወአዕናባ ኢላ አኺሪ ሚን ረሒቅን ዩስቀውነ ሚን ረሒቅን መኽቱም። ረሒቅ ከተባለው መጠጥ አላህ ያጠጣቸዋል አለ። እነዚህ ግለሰቦች መች ደንታቸው ነው? ለይስሐቅ ዲፋዕ ሊያደርግ ይሄ የሆነ ጽሑፍ ይጽፋል፣ ያ ሼር ያደርግለታል፣ ይሄ ሼር ያደርጋል። የሃይማኖት ሰዎች እኮ አይደሉም። ወላሂ ነው ምልህ፣ የሃይማኖት ሰው ቢሆኑ ማለት ነው ወላሂ ችግር የለብኝም ይጥሉን። ግን እንዲህ አይነቱን ክህደት እያየ እንዲያውም አጀንዳ ቢኖረው ይሄ ነበር አጀንዳው ሊሆን የሚገባው። የህቴ ባል አላህን ፍራ ብሎ ሊጽፍበት ይገባል። የብር ሌባ ቢሆን በጓዳ ይመከራል። ይሄ ሰውዬ እኮ ማለት አላህን በብርጭቆ ውስጥ አየሁት ምናምን እኮ እያለ የሚፈላሰፍ ነው። እብድ ነው። ክህደትን የሚያሰራጭ ሰው ነው። ስለዚህ ሙስሊሞች ይሄን አብዱልጀሊል የሚባል ደግሞ አንድ አለ። ማነው ይሄ ትግሬው ልጅ ካስታወሳችሁ ኢትዮጵያ ላይ በብዛት አዎ ልብ በሉ፣ መስጂድ በብዛት ሰው ሞቶ ነው አይደል የሚገኘው። ምስጋና ለአላህ ይገባው። ዘንድሮ ግን ማለት ነው ቤተል ተቅዋ ቁጥር 2 ተብሎ አሁን በግተራው ያለበት አካባቢ ሁለተኛው መስጂድ ተሰጣረ። ያን ቀን ሙስሊሞች ሁሉ ደስ ብሏቸው ያለቀሰም የደስታ ለቅሶ እንጂ ያለቀሰው አንድም ሰው ያዘነ የለም። እሱ በዛች ቀን ቲክቶክ ላይ ወጣ። ምን አለ? መምታት የሚፈልገው የሱና ሰዎችን ነው። በዛ ቀን እንኳን ማለት ነው ምን አለ? እኔ ይሄ ሙናፊቅ ስለሆነ ለዚህ እኮ ነው መልስ ማልሰጥበት። ሙናፊቅ ነው። ሙናፊቅ ለመሆኑ አዲስ ቁርአን አይወርድለትም። ሙናፊቅ ማለት ኢስላም የበላይ ሲሆን የሚከፋ ነው። ምን አለ? ክርስቲያኖችን በበዓላቸው እንኳን አደረሳችሁ ማለት አይቻልም የምትሉ ሰዎች አለ፣ ያውም እኮ በእስልምና ላይ የለም አለ። እናንተ ነገ በተራችሁ ስልጣን ብትይዙ አለ ክርስቲያኖች ቤተ ክርስቲያን መስሪያ ስጡን ቢሏችሁ ኢስላም አይፈቅድም ልትሉ ነው ወይ አለ። እንዴ የኢትዮጵያ ሕዝብ መቼ ጠቅላይ ሚኒስቴር ልሁን አለ? የኢትዮጵያ ሙስሊም ጠቅላይ ሚኒስቴር ልሁን መሬት ካላከፋፈልኩ አለ እንዴ? ቤተል ላይ የተሰጠችው መስጂድ አላህን አመስግኖ ጌታዬ ሆይ ምስጋና ይገባ ሰው ሳይሞት መስጂድ አገኘን ነው አይደል ያለው? እንዲህ አይነቱ ሙናፊቆች ግን መስጂድ በተሰጠበት ቀን ወጥተው በበዓላቸው ቀን እንኳን አደረሳችሁ ማለት አይቻልም የምትሉ ሰዎች አዎ እንላለን። ወተአወኑ አለል ቢሪ ወተቅዋ አላህ እኮ ስላዘዘን ነው። በመልካም ነገር አላህ በሚፈራበት ነገር ተባበሩ። ልጆቻቸው ሲታመሙ፣ ልጆቻቸው ሲያገቡ በደስታቸው እንቆማለን፣ በሐዘናቸው አብረን እንቆማለን። ወላ ተአወኑ አብራችሁ አትሁኑ፣ አትተባበሩ አለል ኢስሚ በወንጀል ወልዑድዋን ያላህ ድንበር በሚታለፍበት ያላህ ድንበር ከሚታለፍበት ጉዳይ ውስጥ ደግሞ አላህ ልጅ ያለው ማለታቸው ነው። ስለዚህ ከክሪስማስ ከመሳሰሉት በዓል ጋር የተገናኘ ምን አንላቸው? እንኳን አደረሳችሁ አንላቸው። 4 ነጥብ። አፉ በለኛ አቡ ሙአዊያ ማለት አብይ ጣሰውን ስታመጡት በጣም ስሜታዊ ሆኜ ነው ስለማቀው። ይሄ ዚንዲቅ የሆነ ሰው ለምን እንዳመጣሁት ልንገር ኡስታዝ። ለምን የተፈለገው ዓላማ ለሙስሊሙ ማህበረሰብ እውነት ከሆነ እንደዚህ አይነት መሰል ድርጊቶች ሼክ الاسلام ተሚያ አጠቃላይ ሰዎችን ኦቲዝም አለባቸው ብሎ የሚያወራ አላህን ፍራ ትክክል አይደለም ማለት እንዴት አቃተ? አለይሰ ሚንኩም ረጁል ረሺድ መጨረሻ ላይ ሎት ህዝብ እኮ መሰረታ አለይሰ ሚንኩም ረጁል ረሺድ አላችሁ አይደል? እነዛ ገብሩ ሰዶማዎችን
አለይሰ ሚንኩም ረጁሉን ረሺድ እንደው ጥሩ አይደለም ሲደግፍህ በዚህ ጉዳይ ላይ እንደዚህ አይነት ጉዳይ የአላህ ዲን በዚህ መልኩ ላይ እንደዚህ አይነት አጸያፊ ነገር ሲናገር ትክክል አይደለህም እንዴት ከሱ መልሰህ እሱ አስተይሰተ እሱና መሰሎች ይሄን ድርጊት ሲደግፉ ትንሽ እንትን አትልም ትንሽ ለአላህ ዲን እንትን የለህም ከዛ አላህ በሚያቀው ሙስሊሞችን አንድ ለማድረግ ነው ወላሂ ወቢላሂ ወተላሂ ከእንደዚህ አይነት ሰዎች ጋር እንዳልሆነ ጠርቅም ብሎ ይቀር አንድነት የለኝ በአላህና በመልእክተኛው ላይ የሚያፌዝ ሰው ጋር በአላህና በመልእክተኛው አቢላሂ ወአያቲሂ ኩንቱም ተስተህዚኡን قد كفرتم بعد ايمانكم ካመናችሁ በኋላ በርግጥ ክዳችኋል ነው የሚለው ቁርአንና ሐዲስን ግልጽ በሆነ መንገድ ومن يشاقق الرسول ملكتنيان የሚቃረን ካለ من بعد ما تبين له الهدى لسوق መንገድ ግልጽ ከሆነለት በኋላ ويتبع غير سبيل المؤمنين ከአማኞች መንገድ ውጭ ሌላ መንገድ የሚከተል ከሆነ نوليه ما تولى ወደ ዞርበት አዞራለሁ እኛ የሰሃቦች መንገድ እኛ በነብዩ አለይሂ ሰላቱ ወሰለም መንገድ በትክክለኛ ዋضح በሆነም ተረክቱኩም على محجة البيضاء ግልጽ በሆነ መንገድ ትቻቸዋለሁ ليلها كنهارها ቀንና ሌሊት ግልጽ የሆነበት መንገድ ትቻቸዋለሁ ካሉ በኋላ እነዚህ አይነት ሰዎች በሚያመጡት ፍልስፍና ጋር አይ ሙስሊም አንድ ነው ሐሳብ አክብርለት والله وبالله አንድ ነው እርምህን አውጣ በአላህ ዲንና በቁርአን ላይ የሚቀልድን ሰው በሰሃቦች መንገድ ላይ አንከተልም የራሴን ፍልስፍና መንገድ ነው የምከተለው የሚል ሰው ጋር አንድ ካልሆንክ የምትለኝ ከሆነ والله وبالله አንድ ነው ከዛስ እነዚህ ዑለሞችን ሼኽ الاسلام ተይሚያ በተቃላይ ሙስሊም ዑለሞች ላይ ሲናገር ኦቲዝም አለባቸው ይላል አቡ ለይት ብለህ ስታወራ አላህን ፍራ የሙስሊሞች እንትናትንካ አያቴ ተነካ ብለህ ስትጮህ ምን ነው እነ ሼኽ الاسلام ተይሚያ አያት የላችሁ ልጅ ስለሌላችሁ ነው ኢና ወጀድና አባአና እኛ ከአባቶቻችን መንገድ እንደነዛ ነው ነው ትክክለኛ ሙስሊሞች አቋም ሊኖረን ይገባል በዚህ መንገድ ላይ በትክክለኛው ዋضح በሆነ መንገድ ላይ ነብዩ አለይሂ ሰላቱ ወሰለም በተውበት መንገድ ላይ በትክክለኛው ቁርአንና ሐዲስን በሰለፎች ግንዛቤ ነው የምከተለው አይደለም እንደ አሻዒራ አይደለም ማቱሪዲያ ነው እናንሳ እንዴ ማቱሪዲያ ማን እንደሆነ እናንሳ አሽዓሪያ ማን እንደሆነ እናንሳ ምን አይነት ባህሪያቶች አላህ እንደምትቀበሉ እናንሳ ከነዚህ ሰዎች ጋር አንድ ናቸው ነው የምትሉን አላህ ከታችም የለም ከላይም የለም ከጎንም የለም ከዚህ የለም ከዚህ የለም ሰው አንድ ነን አይደለንም አይደለም ሁሉም ሐቅ አለ ሁሉም ሐቅ ያለ አንድ ሐቅ ነው ያለው ወይኛ ትክክል አይደለም ወይ እነሱ ወይ ሰሃቦች ትክክል አይደሉም ወይ እነሱ ትክክል አይደሉም إيه رضي الله عنه ورضوا عنه الله بمدر لي فإن آمنوا بمثل ما آمنتم به فقد اهتدوا إن الصوبة آمنوا تامسايا كامناتشو برقد تمرتاتشو هال أيال تمروا صحابوش تككل أدلهم إنيانا تككل نوم تلون أي إنيا تككل للناس تككل لما شاعرانا ما تريد يكالوا ناتشو مسلموش عند أدلن إرماتشو ناوتو ስለዚህ ከእንደዚህ አይነት ፍልስፍና ሙስሊሞችን ለማቀራረብ ነው ምን ሰራው ነው ወይስ ሙስሊሞችን ለመከፋፈል ነው ጊዜ ሰተን ቦታ ሰተን ስለ እናንተ ማውራሱስ የለብንም እኛ ግን የአላህ ዲን ላይ ለምትቆረቆሩን ቢላሂ አለይኩም እንደው በመታምሉት አምላክ ይጃችኋለሁ በአላህ ዲን ላይ ድንበር የሚያልፍ ሰው ስታዩ እዛ ቦታ ላይ ተመልከተ አላህ ምን አለ واذا رايت الذين يخوضون في اياتنا فاعرض عنهم ما تنكونس زور بلت بلሃል አይደለም ካልክስ ኢነኩም اذا مثلكم እናንተ የነሱ አምሳያ ናችሁ ያለው እናንተ የነሱ አምሳያ ናችሁ ስለዚህ በዚህ መንገድ ላይ እኔ አላህ ያቀብኛል ቀልቤን ያቀ والله አላህ ነው ቀልብ የሚያቀው ችግር የለም እሱ አላህ ነው የሚያቀው እኛ ግን በመተናገሩት ንግግር ላይ ተንተርሰን እናወራለን የአላህ ዲን በዚህ መልኩ የሚቀልዱን ሰው ስታዩ አላህን ፍራ ያላላችሁ ሰዎች ከዛ በኋላ ግን የሱና ሰዎች ላይ ግን ምላሳችሁን ለመክፈት ግን አሽላችኋል ችግር የለው
እሱ መብታችሁ ነው ማንንም ሰው የመሳደብ ማንንም ሰው የፈለገውን የመናገር ምን ነው የናንተ ህክማ ለሱና ሰው አይሆንም ምን ነው ለሱና ሰው አይሆንም ስለዚህ ግልጽ በሆነ መንገድ ነው የምንቃወም ይሄ ዲን ان الدين علم فانظر امن تاخذون دينكم ይሄ ዲን ነው ከማን መያዝ እንዳለብን ማወቅ አለብን በአላህና በቁርአን ላይ በአላህ ዲንና የሚቀልድ ሰው የሚያፌዝ ሰው ስናይ ከሱ ዞር ማለት አለብን የማትሉ ከሆነ እናንተም ከነሱ ናችሁ የማትሻሻሉ ከሆነ በዚህ መንገድ ላይ የአላህ ዲን ላይ የሚሳለቅን ሰው የሚደግፍ ሰው ደግሞ ከዛ ይባሰነሱ ከነሱ ስለዚህ አላህ ልንፈራ ይገባል የምንፈራው አምላክ ሊኖርን ይገባል ኛን አትፍሩ ኛን የፈለጋችሁትን እንደዚህ አርጉ የፈለጋችሁትን ሐሳብ ስጡን የፈለጋችሁትን በሉ ችግር የለውም ግን ወሲኩም ቢተቅዋላህ አላህን በመፍራት ከሽርክ በማስጠንቀቅ ላይ አደራ ሽርክ ከባድ አደጋ ነው ቀደመም ኡስታዝ በሚገርም ሁኔታ ገልጾታል በእሳት ሰው በህይወት እያለ እሳት እንዳይገባ የምትሄዱ ሰዎች ለማዳን የምትፈልጉ ሰዎች ሰው እኮ ሲራብ ወይኔ ተራበ ሰባዊነት የለውም አትሉም እንዴ እናንተ ውቤ የተራበ ሰው ነው ያ خلال الى يوم القيامه በጭራሽ ጀሃነም ውስጥ ዘውታሪ ነው እየተባልክ ለዛ ሰው እንዴት አታዝነው እንዴት አታስተምር ሰውየው በዚህ መንገድ ላይ ከሞተ الى قيام الساعه ሳይሆን ብቻ አይደለም ጀሃነም ውስጥ ዘውታሪ ነው ሙخلد ነው እየተባልክ ያ ነገር እንዴት ያሳስበን ይገባል በጣም ሊያሳስበን ይገባል فإذا أخطأت فمن الشيطان ከሰዓት ከኔና ከሸይጣን ነው ሰዓት ስለወሰድኩኝ ብዙ ሸኾች ባሉበት ቦታ መናገር እንትን አይደለም بين صوت من الله جزاكم الله خيرا السلام عليكم ورحمة الله وبركاته وعليكم السلام ورحمة الله جزاك الله خير أبو مويا እኔ ግን አንድ ነገር ኢንሻአላህ ከተቻለ አንድ ቀን የሆነ ፕሮግራም ይዘን ሻዕሪያዎች ማለት ነው ማዑዲያዎች የሚለውን ብዙ እህቶቼ ከዚህ ጋር እየጠየቁ ስለሆነ በሰፊው እንደው አንድ ቀን በዚህ ላይ ፕሮግራም ይዘን መልእክት ብታስተላልፍ ደስ ይለኛል ኢንሻአላህ ችግር የለም አንድ ቀን እንደዚህ እናደርጋለን ብዙ እህቶችም ጥያቄ እየጠየቃችሁ ስለሆነ በዚህ ቀን አንድ ቀን እነዚህ ማን ናቸው የሚለውን መሽኔ ጀመረው አሳዙ ከት ነው የሚለውን በዚህ በሰፊው ኢንሻአላህ እናሳውቃችኋለን አንድ ቀን ፕሮግራም ይዘን ባረከላሁ ፊክ አላህ ይحفظك الله يطبقك ان شاء الله اخي البخاري عند ابو فوزان ما يكن استاذ السلام عليكم ورحمه الله وبركاته وعليكم السلام ورحمه الله وبركاته حياك الله انا እንኳን ብዙ አላወራም ትንሽ ያው ዱዓ አድርጉልኝ መምላይ ነኝ ግን استاذ سادات الله يطبقه موبي والله الله يجزيك الخير حقيقه الله يجزيك الخير ይሄ እድል በጣም ግድ የሚፈልግ እድል ነው ኡስታዞች እንዲህ ቦታ ተሰብስበው ስለ ተውሂድ እንዲሁም ደግሞ ስለ ባጢል በደንብ ማስጠንቀቅ መቻል ትልቅ ነገር ነው ሐቂቃ ሚዲያ ማለት ትልቅ ሰይፍ ነው በጣም መዋጋት የምንችልበት ትልቅ አቅም ነውና በዚህ ኡስታዞች ሰብሰብ ብለው ማውራታቸው ዳዓ ማድረጋቸው እንዲሁም ደግሞ ሸሮችን ማስጠንቀቃቸው ኸይር ነው ቀድም ኡስታዝ ሳዳት እንደው ስለ ጓደኛዬና አብሮ አድርጌ ሲያነሳ በጣም ሳኩኝ ኮሜንትን ጽፌለት ነበር ኡስታዝ እንዲያየው ያው ኡስታዝ እኔና አሊያሚን ያው ጎረቤትም ነን ቤተሰብ ነን በጣም ቤተሰብ ነንና እኛ ቤትም ሮብሮ ስለማመኝ ድምጽ ይቆራረጣል አፎን ለኡስታዝ ያው ማጠናከሪያ ያህል ነው ከታች ኮሜንት ለምትጽፉ ያው እኔ በትክክል ማቀው ነው ምነግራችሁና ሮብሮ እኛ ቤትም ይከበር ነበር አባቴ አላህ ይርሐማቸው ከመሞታቸው 4 አመት በፊት ነው ተውባ ያደረጉትና 17 አመት አካባቢ ነበርኩ አስታውሳለሁ ከዛሬ 19 አመት በፊት ቤታችን ሮብሮ ይከበራል ሁሉ ጊዜ ማለት ነው በጣም ብዙ ሰው ይኖራልና አባቴ ስለ አብሬት ሼህ ታሪክ በደንብ ይነግረኛል አውቃለሁ እዛ አካባቢ ብዙ ሰው ስለሚያከብራቸው አዲስ አበባ ላይ ብዙ ቦታ ነበር ምናልባት ኡስታዝ ሳዳት ያቃል ኮልፌ አካባቢ ብዙ ሙሪዶች ነበሩና አንድ ቀን እኔ እንደዚህ ያስተናግድ መሞታቸውን ነግሮኛል አገዳደላቸውን አውቃለሁ ምናምን ብዙ ታሪካቸውን አውቃለሁ ምናልባት አንዳንዴ አስቂኝ ታሪክም አለ ዙሁር ኢትዮጵያ ሰግደው አስርን ካዕባ ጧፍ ሲያረጉ ነበር የሚባልላቸውም ታሪክ ነው ሰው የሚነዛለትና ይሄን ታሪክ ብዙ ሳያውቀውምና አንድ ቀን እንደዚህ ጀማዓ ተሰብስበው ዱዓ ያደረጉ ባለበት ገብቼ ስለሳቸው በጣም ሲወራ አባ አልኩት አባቴ ነው አንተ ነው ምንላቸውና በጣም ትልቅ ዓሊም ናቸው አባቴ አላህ ይርሐማቸውና አባቴ አልኳቸው
እንዴ አብሬች ሞቷል ብለውኝ አይደል እንዴ አልኩኝ። ወላሂ የጫት እንጨት ሁላ ነው ላይ ተወርቦ ያለው ሰው ሁላ አላህ አንተን ያጥፋ አንተ ሙት እሳቸው አልሞቱም አሉ በከራማ ዚናቸው በጣም ጮሁ። እንግዲህ አባቴ መሞታቸውን ወላሂ እንዲህ ነው የተገደሉት። በእርግጥ አባቴ እንትን ቢልም ነገር ግን ይነግረኛል እኛ ቤት የሳቸው ፎቶ እያንዳንዱ ዋሌቱ ስር አልነበረም እንኳን ሐቂቃ ነው የምላችሁ ወላሂ ሐቅ ነው። በጣም የሚገርም ነገር ነውና ፎቶአቸው ለሁላችንም ጋር ነበርና እንደሆነ ነገር ነው የምናያቸው። አብሬት ሲባል በቃ ፎቶ ትስማለህ ምናምንና አጂብ የሆነ ነበርና አባቴ ግን ምንም ቢሆን መሞታቸውን ይነግሩኝ ነበርና ያንን ስል ያን ቀን እንዳለ የተሰበሰበው ጀማ ነው ብሎ ይጮህብኝ። ሁሉም ነው የጮኸው ያንተ ሞት ይድረስ አንተ ሞት ምናምን። አንዳንዱ ጭንቅላቱን ይዞ ጮሃል ምናምን። ሐቂቃ ነው የምላችሁ ወላሂ እንደነዚህ አይነት እኔ ዳለት የሄድኩበት አሁን አሊ አሚን እኔ ጀማ ነበር እንደው ያው ብዙዎቻችሁ ታውቃላችሁና የተብለግ ጀማ ይባላል። ዳለቲ ሼህ ሳታውቋቸው አይቀርም። ዳለቲ ዳዋ ተብለን በልጅነታችን ነው ሄደን ወላሂ ነው የምላችሁ ዒልም እንዲከፍትላችሁ መድኃኒት ነው ተብሎ እሳቸው አኝከው በሲኒ የተሰጠንን ጫት እንድንበላ ተሰጥቶን ያውቃል። ወላሂ ነው የምላችሁ እንግዲህ ጫት ነው የምላችሁ ያ ኢኽዋኒ። እኔ በነገራችን ላይ ተውሂድ ምንድነው የምትለውን እንዳይ መሰረት ከሆኑ የመጀመሪያዎቹ ኡስታዝ ምናልባት ያቋል አላህ ጀነተል ፊርደውስ ነው ይወፍቀው ወደ አኺራ ሄዷል። ኮልፌ አካባቢ የነበረ ኑረዲን የሚባል ኡስታዝ ኑረዲን። ከዛ በኋላ ግን አንድ የኡስታዝ ሳዳት መልእክት ነበረች የአንድ ዳቦ ቤት ሻጭን ታሪክ። ያንን ነገር በደንብ ስሰማ ነው ወደ ኋላ መቆምና ካለሁበት ለመመለስ መንገድ የሆነኝ። ከዛ በፊት እኔም በጣም እዛ ነገር ውስጥ የነበርኩ ሰው ነበርኩና ሐቂቃ ነው የምላችሁ አሁን ኡስታዝ ሳዳት ብዙ ጊዜ ቪዲዮዎችን ሲሰራ የሆነ ነገር ሲል የሚጻፉት ነገሮች ልክ ትላንትና የሚሰማኝ የነበረው ስሜት ነው። ከ19 ዓመት በፊት የሚሰማኝ ስሜት ነው ሁሉም ጋር ያለው ነገር። ግን ሐቁ እስኪገባው ሰው ባጢል ምን እንደሆነ በደንብ ፈህም እስኪሆንለት ድረስ መጨናነቁና ያልሆኑ ነገሮች መስራቱ ያለ ነው። እኔ ባይኔ ያየሁት ቤተሰቤ ላይ የነበረ አባቴ አላህ ይርሐማቸው ወላሂ ነው የምላችሁ ሐያታቸው ሊያልፍ 4 ዓመት ሲቀር ነው እኛ ወደ ተውሂድ ፊታችን እንድናዞር ራሱ እንኳን ያደረጉን። እሳቸውም ወደ ራሳቸው የተመለሱት ማለት ነው። እስከዛ ጊዜ ድረስ ሮብ ይከበራል፣ ሐሙስ ማታ በጣም ሰደቃ አለ፣ ዱዓ አለ በደንብ ባደገኘው። እንደነዚህ አይነት ሐያት ውስጥ ነው ሰው ያለው የነበረ። ስለዚህ አሁን አሊ አሚን የቀራነው ማሻአላህ የሆነ ነገር ያውቃል። ነገር ግን ያሉበት ሐያት ሁሉም ተመሳሳይ ነው። ብዙ ከዛ ሐያት ያልወጣ ነውና አሁን ደግሞ የምትጠሯቸው ሰዎች እኔ ብዙ ነገር አውቃቸዋለሁ። የሚዲያ ስራዎች አብረን ሰርተናል አልহামዱሊላህ። ኡስታዝ ሳዳት አንዳንድ ነገሮችን እያነሳ ነገሮችን ግልጽ እያደረክ ነው። እንዲሁም ደግሞ አቡ ሳልህ አላህ ይጠብቅ አንተም ቪዲዮቹ በደንብ ጥርት ያለ ተደርገው ሁሉም ቪዲዮዎች በደንብ ቢሰሩና ወንድሞች እዚች ጋር 1200 ምናምን ሰው አለ እንደነዚህ አይነት ቪዲዮዎችን ሼር የሚያደርግ የለም። እኔ አንዳንዴ ኡስታዝ ሳዳትን ቪዲዮ ሼር ሳደርግ ወይ ደግሞ ዲዩት ሳደርግ ብዙ ሰው ያየዋል። እሱ ቤት ስገባ ግን በጣም ጥቂት ሰዎች የሚያዩት አለ። ይሄንን ሼር ካላደረግን ይሄንን ወደ ሰዎች እንዲደርስ ካላደረግን ተራ ቪዲዮዎችን እያየን ተራ ቪዲዮዎችን ሼር እያደረግን ምንም የማንጠቀምበት ነገር ነው። ለ10,000 ሰው እኮ እንዲደርስ አደረግን ማለት ለአንተም አጅር አለ ለሰራው ሰው ብቻ አይደለም። ስለዚህ እዚህ ነገር ላይ ልንጠናከር ይገባል ለማለት ነው። አላህ ይጠብቃችሁ። ሐቂቃ እናንተ ባላችሁበት ያው ማውራት ስለማይቻል ነው ዱዓ አድርጉልኝ። ለኔም ሙቤ ሐቂቃ በጣም ደስ ብሎኛል። ሐቂቃ ነው የምልህና ይሄ ነገር መቀጠል ፕሮግራም ተደርጎ ፕሮግራም ተደርጎ ኡስታዞች እየመጣችሁ ሁሉም ቦታ አልহামዱሊላህ ኡስታዝ ሳዳት አሁንም ሐሰንም ቤት እያየሁ ነው ሲጋ ሌሎቻችሁም እንደዚህ አቡ ማውያ ማናችሁም ይሄን ነገር መቀጠል አለበት። አላህ ይዚኩሙል ኸይር ኸይረል ጀዛ ዱንያ ወል አኺራ። ከቻላችሁ ኡስታዞች እንደውኛ ያለንበት ሀገር ትንሽ ስህተት እየተሰራ ነው። የሀገሩ መንግስት ባይፈቅድም አንዱ ለሰው ብቻውን የሚታገለው ነገር ስላልሆነ አንዳንዴ ፕሮግራም አድርጋችሁ አሁን ለእናንተ ይፈቀዳልና ወደዚህ መጣችሁ ዳዋ የምታደርጉበትን ነገር ማመቻቸት ባለብን መልኩኛ የምንችለው እናረጋለንና ብትመጡ እዚህ ሚዲያ ላይ እንዲህ ብዬ የማልለው ነው። ደሳስ የማይሉ ስራዎች እየተሰሩ ነው። ግን ወደ መንግስት ቢያቀው ጥሩ አይሆንላችሁም ለነዛ ሰዎች። ስለዚህ ከቻላችሁ እኛ ጋር ብቅ የምትሉበትን ነገር አመቻቹ። ጀዛኩሙላህ ኸይር። ባረከላሁ ፊክ አቡ ፈውዛን حفظك ወራክ الله ይጠብቅህ። تفضل استاذ። አይ ሰላም ልበለው ብዬ ነው። አላህ አፍ ያድርግ። حياك الله بارك الله استاذ ናፍቀህናል والله ብቅ በል ان شاء الله ان شاء الله حياكم الله
አቡ ፈውዛን የምስላገኘው ደስ ብሎኛል። አንተም ጠፍተሃል፣ በጣም ረጅም ጊዜ አልተገናኘንም። እኔ ከአመት በላይ ሆኖኛል። ስላየው በጣም ደስ ብሎኛል። አላህ አንተም ለአፊያን ይመልስልህ። ጀዛከላህ ኸይር። ኢንሻአላህ እንደዚህ አይነት ፕሮግራሞች እናዘጋጃለን በቀጣይ። አንድ ሰው እዚህ ጋር በጣም ብዙ ሰዎች የሆነ ሰው አስገባ እያለችኝ ነው። ኡስታዝ አቡ እስኪ ሜንሽን አድርጉልኝ። አጥቼው ነው እኔ ላስገባው ብዬ ፈልጉት። አንድ ቦታ አለው አስገባ። አይ ቦታ አለ፣ አብሽር አለ ቦታ አስገባው እያለችኝ ነው። እንጃ ስሙን ግን አጥቼዋለሁ። አዎ እስኪ አቡ አብደላን ኦኬ ተይሻል። በአረብኛ ነው። طيب አስገባዋለሁ። طيب እሺ مرحبا። አሁን አልቡኻሪ እንግዲህ ተራው ያንተ ነው። ከተመቸህ ማውራት تفضل። አልቡኻሪ ሰላም አለይኩም። ይመቻል። በነገራችን ላይ ሁሱም መጥቶ ነበር ቅድም። ያው እኔ ካለ እስኪ አስገባዋለሁ። አቡ አብደላህ በአረብኛ ነው። والله ما لقيته. أبو عبد الله اكتب لي واحد معلش. محمد السلفي. اوكي زهروا انت اسقبيو وني الانجي لستشنا انت اسقبيو. اوكي والله انا ما لقيته يعني دكمني. ايش كويس لستش. اوكي لايف كاست. اوكي تشال شو اسقبات. አልቡኻሪ ይመቻል። ካልተመቸ እንግዲህ አልቡኻሪ እስከሚመቸው ድረስ ዛኪርም አለ። ዛኪር ሰላም አለይኩም አኺ تفضل። عليكم السلام ورحمة الله. ሁላችሁም ሰላም አለይኩም ቢላል ኡስታዝ። عليكم السلام ورحمة الله وبركاته. وعليكم السلام ورحمة الله وبركاته. حياكم الله. እነሱ ባሉበት ብዙ ማውራት አግባብ ባይሆንም አንድ ሁለት ነጥብ ለማንሳት ልሞክር ኢንሻአላህ። አንደኛው ነጥብ እቺ ነገር መስተካከል አለበት። ይሄ ገሌ ያለ ገሌ ያወራም የሚባለው ነገር እኛ እንደምታውቁት እርስ በእርስ ወንድማማቾች ነን። በማን ንግግር ማን ልብ ውስጥ ይገባል የሚለውን አላህ ነው የሚያውቀው። አንዱ የረሳውን አንዱ ያስታውሳልና ተራው የደረሰ ሰው አሰላሙ አለይኩም ወንድሞቼ እንዴት ናችሁ? እኔ ጋር ያለችው ነጥብ እቺ ሳልና ተራው የጥዋም መናገር ይሁን ባይነኝ። ባረከላሁ ፊኩም። ኢንሻአላህ ኡስታዝ مرحبا. الله سبحانه وتعالى እኛንም በሰማነው እናንተም በተናገራችሁት አላህ سبحانه وتعالى ተጠቃሚ ያድርገን እያልኩኝ አንድ ሁለት ነጥብ ነው ማንሳት እንፈልገው በዚህ ባሁኑ አህዋል ላይ ማለት ነው። የመጀመሪያው እንደዚህ አይነት ሰዎች እንደሚመጡ ረሱል አለይሂ ሰላቱ ወሰላም ነግረውናል። ረዘም ባለ ሐዲሳቸው ረሱል አለይሂ ሰላቱ ወሰላም ለእያንዳንዱ መልእክተኛ የራሱ የሆነ ሰሃባና ሐዋርያቶች እንዳሉት ነግረውን ከዛ ምን ይላሉ? ثم انها تخلف من بعدهم خلوف يقولون ما لا يفعلون ويفعلون ما لا يؤمرون. ከዛ በኋላ ጊዜያቶች ሲገለባበጡ ይመጣሉ። ምን አይነት ሰዎች ይመጣሉ አሉን? يقولون ما لا يفعلون ما يسሩትም የሚናገሩ ሰዎች ይመጣሉ። ويفعلون ما لا يؤمرون ከዛ በኋላ ያልታዘዙትን ነገር የሚተገብሩ ሰዎች ይመጣሉ ይሉና ረሱል አለይሂ ሰላቱ ወሰላም። ከዛ በኋላ አስከትለው ምን አሉን? فمن جاهدهم بيده فهو مؤمن በእጁ ችሎ አቅም ኖሮት በእጁ እነዚህን ሰዎችን የታገለ ዲንን ለመበከል ያልተባለውን ወይም ደግሞ ረሱል አለይሂ ሰላቱ ወሰላም ያላስተማሩትን አላሁ ጀለ ወዐላ በቁርአኑ ይህን ነገር ተግብሩት ብሎ ያላለውን ለመተግበር የሚጨረጨሩ ሰዎችን የታገላቸዋል። من جاهدهم بيده فهو مؤمن በእጁ ችሎ በእጁ የታገላቸው እሱ ሙእሚን ነው ብሎ ረሱል አለይሂ ሰላቱ ወሰላም ከዛ አስከትለው ومن جاهدهم بلسانه فهو مؤمن እንዲሁም ደግሞ አሁንም በምላሱ የታገላቸውም እሱ ሙእሚን ነው ብለዋል። አስከትለው ومن جاهدهم بقلبه فهو مؤمن ያው በምላሱ ካልቻለ መናገር ወይም ደግሞ ተናግሮ የሚደርስ ካልሆነ ወይም ደግሞ የመናገር አቅም ጭራሽ ከሌለው ምን አሉ? በቀልቡ መጥራት አለበት ይህንን ተግባር ማለት ነው። ዛሬ ላይ ግን የምናየው ተጨባጭ ይሄ አይደለም። አላህ Subhanahu Wa Ta'ala ከጠበቃቸው በቀር ማለት ነው። አስከተለው وليس وراء ذلك من الإيمان حبة خردل ከዚህ በኋላ ምንም አይነት የኢማን ሁኔታ የለም ብሎ አላህ ረሱል አለይሂ ሰላቱ ወሰላም ይነግሩናል።
ኢዘን አሁን እዚህ ጋር ለማለት የፈለኩት ምንድነው ባረከላሁ ፊኩም ሁላችንም በቻልነው አቅም ማለትም አንድ ሰው መናገር የሚችል ከሆነ ወይም ደግሞ ስልጣኑ ኖሮ እነዚህ ሰዎችን በእጁ መከልከል የሚችል ከሆነ ይህ የተሻለና የሚፈለግ ተግባር ነው። ላኪን በእጁ የማይችል ከሆነ በመላሱም እንኳን የማይችል ከሆነ ቢያንስ የሚሰሩትን ነገር በቀልቡ ጠርቶ አላህ Subhanahu Wa Ta'ala ኸይሩን እንዲያመጣልን ቢያንስ በዱዓ ልንበረታ ይገባል። ባረከላሁ ፊኩም ሐቂቀተን በጣም አሳሳቢ ሆነ ሐል ላይ ነው ያለነው ማለት ነው። ለዛ ቢያንስ እንደዚህ አይነት ፕላትፎርሞች ላይ ያው አሁን ላይ ዳዕዋው ኢንሻር እየተደረገ ያለው በእንደዚህ አይነት ሂደት ላይ ስለሆነ ቢያንስ በመንችለው አቅም እንደዚህ አይነት ሂደቶችን በደንብ ልናበረታታና ለብዙ ሰዎች እንዲደርሱ ሰበብ እንሆን ይገባል። የመጀመሪያው ወሲያዬ ይሄ ነው። በማስከተል እንዲሁም ረሱል አለይሂ ሰላቱ ወሰለም በሌላ ሐዲሳቸው እነዚህ አይነት ሰዎች እንደሚመጡ ነግረውናል። በል እንደውም የረሱልን ሰለላሁ ዐለይሂ ወሰለም ትንቢት የሚያጸድቁ ናቸው ባይነ سيكون في آخر أمتي أناس يحدثونكم ما لم تسمعوا أنتم ولا آباؤكم ስለ ዘፈን ተመቶ ሲነገረን በጣም ታጅበን ነበር አይደል? ዘፈን የሚባል ነገር حرام እንደሆነ ማንንም የተኛውን ማን ዲጨቅላ እንኳን አስቀምጠህ ብትጠይቀው حرام ነው አረ ምን ዘፈን ነው የሚል በል እንደውም ሰው ፊት እንኳን እኮ ሙስሊም ሆኖ ሰው ፊት ቲክቶክ ምንም ነገር ስንጠቀም ዘፈን እኮ ሲመጣብን እንሸማቀቃለን ድምፁ ከፍ ካለ ከዚህ በፊት አይላ እሱ እኮ አይደለም አሁን ላይ ዘፈን ሐላል ነው ማስረጃ አለው ብለው እየመጡ ያሉ ሰዎች ጀን እያየን ነው። እነዚህ ሰዎችን በመንችለው አቅም ልናስጠነቅቅ ይገባል፣ በመንችለው አቅም ልንጠነቀቅ ይገባል። ትልቁ ነገር የምንጠነቀቅበት ዋንኛውና ትልቁ ነጥብ ምንድነው መሰላችሁ? ባረከላሁ ፊኩም እንደነዚህ የሱና ኡስታዞች አጠገብ ቁጭ ብለን በመቅራት ብቻ ነው ልንከላከለው የሚገባው። ከሹብሃ ልንጠራ የሚገባው በዚህና በዚህ ብቻ ነው። ለዛም ነው እኮ ሹብሃ በጣም ፓወር እንዳለው ሲነግሩን አልቁሉቡ ضعيفة والشبهة خطافة ይሉናል። ቀልብ የሚባለው ነገር በጣም ደካማ ነው፣ በጣም ስስ ነው። በምን እስካልተሞላ ድረስ በኢማንና በእውቀት እስካልተሞላ ድረስ ማለት ነው። ቀልብ የሚባለው በጣም ضعيف ነው። ሹብሃ ደግሞ በጣም ፈጣን ነው። ሹብሃ ላይ አንድ ሰው ለመውደቅ በጣም ፈጣን ነው ይሉናል። ኢዘን ይህንን ነገር ልንከላከለው የሚገባው ከእንደዚህ አይነት ኡስታዞች ከስርስር እነሱ በገቡበት እየገባን ከስርስር የሆነ እውቀትን እየለቀምን ስንሄድ ነው። ይህ እንደዚህ አይነት ለምሳሌ ጥሩ ነው፣ እንደዚህ አይነት ስብስቦች ጥሩ ናቸው። ግን ስር ነቀል የሆነ እውቀት ላናገኝባቸው እንችላለን። ትልቁ ነጥብ ኡስታዞች ሲያስተምሩ ኡስታዞች ሲገቡ የሆነ እስኪብርቶ ይዘን የተለያዩ እንትኖች ሳይሸውዱን ይሄ ኮሜንቶች መመላለስ ከነሱ ጋር መመላለሶች ሳይሸውዱን ከነሱ ከስርስር እየሄድን እውቀትን ብንቀንስ ኢንሻአላህ እነሱን እንጠነቀቃቸዋለን። በል እንደውም ከዛም በዘለለ እናስጠነቀቃለን ለማለት ነው። ሁለተኛው ነጥብ ደግሞ ኡስታዝ ቅድም ብለዋል፣ እዛ ቤት አትግቡ። በቃ አንድና አንድ ነገር ነው። እዛ ቤት ገብታችሁ ቁጭ አትበሉ የተባለው አንደኛ ሹብሃም ነው፣ ሁለተኛ ለነሱም እንትን ይሄ ምንድነው ለነሱ ጭራሽ እንትን መስጠት ነው። ለምሳሌ 1000 ሰው ካለ የኛ ሰው 500 ቢጨምር 1500 አንደኛ ቲክቶክም በጣም እንዲያዳምጠውና በል እንደውም ማገዝ ነው። አንተን ተከትሎ የሚመጣ ሰው አለ፣ አንተን የሚያቅ ሰው አለ። አንተን ሲያይ ተከትሎ ይመጣልና ለዛ ይህንን ነገር ልንጠነቀቅ ይገባል። እነሱ ጋር በቃ አትግቡ ተብሏል። እንዴትም እነሱ ያፊዙብንም ምንም ይበሉ መግባት የለብንም። በመሰረቱ አህለል ቢድዓ ጋር ገብቶ መቀማመጡ ምናልባት ኡስታዞች አሉ መቀማመጥ የሚባለው ነገር በጣም የተከለከለ ነው ሰለፎች ዘንድ። ያ ሰው ሙብተዲዕ መሆኑን በግልጽ ተናግሮ ሙብተዲዕ ነኝ ብሎ ከዛ በኋላ ምን ልትማርበት ነው የምትሄደው? እነኚህ ሰዎች አነሳሳቸውን አይታችሁ ከሆነ እኔ የምከተለው ተፍዊድ ነው፣ አስማው ሲፋት ላይ እንደዚህ አይነት እምነት ነው ያለኝ ብሎ አስቀምጦ ነው መጀመሪያውን የገባው። ለዛ በደንብ ልንጠነቀቃቸው ይገባል ማለት ነው። ለዛም ነው ሰለፎቻችን ሲያስጠነቅቁ በጣም ወጥረውና በጣም ያው የቢድዓቸው እንትን ቢለያይም በጣም ወጥረው ነበር እያስጠነቀቁን የነበረው ማለት ነው። መሰለን فضيل بن عياض رضي الله رحمه الله تعالى من يلنا صاحب بدعة لا تأمن على دينك ولا تشاوره في أمرك ولا تجلس إليه ومن جلس إليه صاحب بدعة أورثه الله العمى يعني في قلبه مالتنا ወደ صاحب البدع የቢድዓ ባልተቤት ወደ ሆነ አካል አትጠጋና ያመስበክ በዲንህም ላይ እንዲሁም ደግሞ በህይወትህም ላይ አትመነው ብለው ነው በዚህ ልክ ነው ያስጠነቀቁ። ከዛ በኋላ ወደ صاحب البدع ወደ የቢድዓ ባልተቤት የተጠጋና የተቀማመጠ ምን አሉ? አላህ Subhanahu Wa Ta'ala أورثه الله العمى
እውርነትን ጨለማን አላህ Subhanahu Wa Ta'ala ያወርሰዋል አሉና ያኒ في قلبه ማለት ነው። ሶ በደንብ ልንጠነቀቅ ይገባል። እዛ ልንገባ እና ልንከታተላቸው አይገባም። በመጨረሻ ማስተላለፈው ነገር ምንድነው? አቡል ቡኻሪ ኢብኑ ሙነወር የተለያዩ የሆኑ የውይይት ጥሪዎችን አቅርበዋል። ኢንሻአላህ እሱን ውይይት ምናልባት ምትሰቡን ከሆነ ካላችሁ ተቀበሉን ለማለት እወዳለሁ። هذا والله اعلم والسلام عليكم ورحمه الله وبركاته جزاك الله خير اخي ذاكر بارك الله فيك الله يطبقه በጣም ትልቅ ነሲሃ ነው። በቃ እንግዲህ ኡስታዞች አሁን ያዘዙንን ካስፈለገም እኛ ቪዲዮ እንሰራለን። ይሄ መልእክትን እናስተላልፋለን እነሱ ቤት እንዳይገቡና ይሄንን ብለን በተረፈ ወንድሜን ዛኪር ፎሎ አድርጉት። የተለያየ ጥሪዎችን አልቡኻሪ ኡስታዝ አቡ ሙአያ ያረጉትን ጥሪ ለነዚህ ወንድሞቻችን እሱ ፔጅ ላይ ታገኙታላችሁ። ግቡና እናንተም ሼር ቪዲዮ ላይ ሜንሽን አድርጓቸውና ሼር አድርጉላቸው። ጥሪውን ከተቀበሉ መምጣት ይችላሉ፣ ከነሱ ጋር መነጋገር ይችላሉ። አይ ጥሪ እኛን የምትፈልጉን እኛ ጋር ነው ብቻ የሚለው ነገር አይሰራም። ስለዚህ እነሱ ለውይይትና በቂ ከሆኑ እነዚህ ወንድሞቻችን ጥሪ ያቀርባል፣ እነሱ ጋር መጥተው መወያየት ይችላሉ። አይ እኛ ደግሞ እንደዚህ እነሱ ቤት ሄደን አይደለም ፍትሃዊ አይደለም የምትል ከሆነ ችግር የለም። እኔም ጋር ሆኖ ሰዓት ይዤላችሁ በስክሪን በስነ ስርዓት መወያየት ትችላላችሁ። እሺ ይሄን ነው የምለው። ኢንሻአላህ አስገብቻለሁ። አቡ አብደላህን አስገባው ያላችሁኝ እሱ ነው፣ ትክክል ነው። ተሳስቼ እንዳይሆን ሌላ ሰው ኡስታዞች የሚገቡ ካሉ ንገሩኝ፣ እኔ ያስገባለሁ። እሱ ነው በአረብኛ የተጻፈ ያላችሁኝ ያገኙት እሱ ነው። ራሱ እሱ ነው። ሙቤ ልክ ነው። طيب السلام عليكم ابو عبد الله حياك الله تفضل. وعليكم السلام ورحمة الله وبركاته. اوكي فولو ورك تشال حبيبي. ماشي تفضل ابو عبد الله. السلام عليكم. حياكم الله. وعليكم السلام ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. أولا أحييكم بتحية الإسلام. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. أبو عبد الله كيف الحال؟ الحمد لله እንዴት ናችሁ እናንተ? حياك الله ابو عبد الله. አፉ በላይ እኔ እንግዲህ በድምጽ አሁን ያወቅኩ እንግዲህ ከዚህ በፊትም ያው አንዳንድ ነገሮችም ወይ አስቀይሜ ወይ አንዳንድ ነገር አጥፍቼ ከሆነ በዚሁ አጋጣሚ አፉ እንድትለኝ እፈልጋለሁ። ኢንሻአላህ አብዱ አላህ تفضل. ابشر حبيبي الله يحفظك. ابشر جزاك الله خير. الله يحفظك. امين وياك. طيب ወንድም እህቶቼ ባረከላሁ ፊኩም። እንግዲህ የተናገሩትን የመከሩትን የሰማችሁትን ሰምታችኋል። አላህ Subhanahu Wa Ta'ala በሰማነው የምንፈጽም ተግባሪዎች ያድርገን። መስማት ብቻ በቂ አይደለም፣ ተግባር ያስፈልጋል። አላህ ከተግባሪዎች ያድርገን። ለዛም ነው አላህ Subhanahu Wa Ta'ala إن الذين قالوا ربنا الله ثم استقاموا ያለው ማለቱ ብቻ በቂ አይደለም። እስቲቃማ ዛ ቀጥላ የሰሙት ጉዳይ ላይ ቀጥ ብሎ መቆምን ያስፈልጋልና እሱ ነው። ወላኪን አሁን እዚህ ጋር ምጠቁመን የተጨማሪ ብዙ ተወስቷል፣ ብዙ ተጠቅሷል። ብዙ ስለተናገረ አንድ ነገር ወይ ደግሞ ስለተነገረ خير الكلام ما قل ودل የሚሆንበት ብዙ ጊዜ ግን በተደጋጋሚ ማስታወስ አላህ Subhanahu Wa Ta'ala وذكر فإن الذكرى تنفع المؤمنين ስላለ ማስታወሱ ጠቃሚ ስለሆነ ነው። عموما ወንድም እህቶቼ እኔ አንድ በጣም የምታዘበውና በጣም የሚገርመኝ ነገር አለ። ከዚህ ከሚዲያ ላይ በተለይ የምታዘበው በጣም የሚገርመኝ ነገር አንድ ሰው ዘራችን ቅድም ደርስ ላይ ወይም ደግሞ ሙጣላ ድሩስ ሙሂማን ቤቴ ስናይ ነበርና የሆነ ያነሳዋቸው ምናገራቸው ብዙ ጊዜ አንድ ሰው ዘራችን የሚሳደብ ሲሆን እንደ ኦሮሞነት እንደ አማራነት እንደ ትግሬነት እንደ አፋርነት እንደሆነ ብሔር ሲነካን ያንን ሰው ብሎክ አድርገን አጥረግርገን የምናባረው እናት አባታችን የሚሳደብ ከሆነ አሳደን በብሎክ አጠናግረ ነው hatta የሱና ሰው ራሱ ይሁን የምናባረሰው ግን ነብዩን የሚሳደብን ሰው የነብዩን ንግግር ቆሻሻ የሚል ሰው እንደማን አብዱል ጀሊል የሚባል ለሙአኸዛና ስም ስላወሳሁኝ ማለት ነው። የነብዩን ንግግር صحيح የሆነ ቡኻሪና ሙስሊም ላይ የጸደቀ hatta ቡኻሪና ሙስሊም ራሱ ላይ ባይሆን ሐዲሱ ሰነዱ ሙተصل صحيح ከሆነ رجال ثقات ከሆኑ ከነብዩ እንደተነገረ ከታመነ يعني عيب ከሌለበት ሐዲሱ ሰነዱ ላይ ቆሻሻ የሚል ያ ሰው ነብዩን ነው የተሳደበ ያለው። ያ ሰው ቢነስ ያን ቀጥታ ነብዩን ነው የተሳደበ ያለው።
እንደዚህ ነብዩን የሚሳደብን ሰው ግን ሐቢቢ ብለን እየተሻሸን የምንሄድ ከሆነ አይነ ዲን ታዲያ እዚህ ጋር ሐቂቀተን ሱአሊ እዚህ ጋር ነው ዲናችን የት አለ እዚህ ጋር ነብዩ ቀጥታ የተናገሩትን ንግግር እንደዚህ አይነት ቆሻሻ ንግግር የሚል ሰው ካለ እዛ ሰው ጋር ቁጭ ብለን ሐቢቢ ሐቢቢ ወንድሜ ወንድሜ የምንባባል ከሆነ የት አለ ዲን በዲን አንደራደር የምንለው ነገር የት አለ ሐቂቀተን የሚገርመው ነገር ይሄ ነው ለዘር እንቦልካለን እንሰርባለን እናባራለን አንድ ዳዒ አንድ ሰው መቦለክ የለበትም በርግጥ ግን እቤታቸው ቁጭ ብለን የምንቀላለደው ነገርስ እነሱ ጋር ይሄድን ብዙ ተሰሚነት ስላላቸው በነገራችን ማለት አደምን እኔ በአካል አውቀዋለሁ መጀመሪያም ተናግሬያለሁ አንድ ማንም ሰው ከመናገሩ በፊት በአደም ጉዳይ ላይ ገና መጥቶ እኔ እንዲ ብሎ ሲናገር የተናገርኩበት ሁኔታ አለ አንዳንድ ወንድሞችን ተውት ይሄን ሰውዬ ብዬ ተናግሬ ነበር አንዳንድ ላይቮች ላይ ማለት ነው አውቀዋለሁ በደንብ ነው የማውቀው በአካል እንተዋወቃለን አውቀዋለሁ ከስንት ዓመት በፊት ማለት ነው ነገር ግን እዚህ ጋር ሙዚቃ የሚለውን ነገር አንሶ ሲያራግብ ከሙዚቃ በፊት ግን አንድ ሰው ጭንቅላቱ የተቆረጠ እግር ህክምና ላይ ሰው ይደክማል እንዴ አቂዳው ችግር ያለበት عبادة القبور خذ بيدي يا رسول الله ወዘተ እንደዚህ አይነት ጉዳዮች ላይ የተጠመደ ሰው እንዴት አድርጎ ነው ስለ ተለያዩ ጉዳዮች በእነዚህ አይነት ጉዳዮች ላይ እነሳ የሚችለው ወይም በዚህ ጉዳይ ላይ እንደው አጥብቀን ልንይዘው ነገሩ ከባድ ነው የሚሆነው አቂዳ ላይ ችግር ያለበት ሰው ሱፊ ነኛል አሱፊያ ምሳሌ ከሱፊዮ ሸጣሃቶች ውስጥ በጠቁማችሁ ወመል ከልብ ወልኺንዚሩ ኢላ ኢላሁና ወመል ኢላሁ ኢላ ራሂቡን ፊል ከኒሰቲን የሚሉት ወልዓብዱ ረቡን والرب عبد يا ليت شعري من المكلف የሚሉ ናቸው ጌታም ባሪያ ነው ባሪያም ጌታ ነው ማን ግዴታ እንዳለበት አናቅም የሚሉ ናቸው ጌታ ብሎ ማለት ውሻና ከርከሮ ጌታ የሆነ ቢሆን እንጂ ጌታ ብሎ ማለት ያ በተክርስቲያን ውስጥ ቆመ ቄስ ቢሆን እንጂ ይላሉ ይሄን ሼክ ብትጠይቁ የነሱ ወልይ ባለ ከራማ ነው እነዚህ ናቸው ሱፊያ ማለት ሱፊ ነኝ ብሎ የተቀመጠበት ማለት ነው ዑሙማን እንደ ዋነኛው ጉዳይ አሁን መልእክት አጠራያቸው ፍስመጣ ነብዩ ሰለላሁ ዐለይሂ ወሰለም ምሳሌ አስቀምጠውልናል ሐዲሱ አቡ ሙሳ አልአሽዓሪ ያወራው ቡኻሪና ሙስሊም ላይ ያለ ነው በተለያዩ ልዩነት ማለት ነው مثل جليس الصالح وجليس السوء ብሏል ወንድም እህቶቼ ጥሩ ተቀማማጭና መጥፎ ተቀማማጭ ያለውን ምሳሌ ጠቅሰዋል መዋያህን ፈልግ ማለት ነው የምትቀመጥበት ሰው አንተነትን የሚገልጽህ ነው አቡ ሙአዊያም ቅድም ቁርአን አንቀጽም መደጋገሙ ዘሩ ያለም ቅድም ጠቅሷል ኢነኩም ኢዘን ሚስሉሁም ብሏል አላህ ማለት ነው እንቢ ብላችሁ ከተቀመጣችሁ እናንተም ከነሱ ነው የምትቆጠሩት ታዲያ ነብያችን ሰለላሁ ዐለይሂ ወሰለም ጥሩ ተቀማማጭና የመጥፎን ተቀማማጭ ምሳሌ ሲጠቅሱ ከሐሚል ሚስኪ ወናፊክ الخير ነው ሽቶ እንደተሸከመ ሰውና ዋናፍ እንደሚነፋ ሰው ነው ሽቶ የተሸከመ ሰው ወይ ይሰጣል ወይ ትገዛዋለህ ወይ ጥሩ ሽታ ታሸታለህ አሉ አማ ናፊክ الخير ከሆነ ወይ ልብስን ያቃጥልባል ወይ መጥፎ ሽታ ታሸታለህ የቢድዓ ባለቤት ማለት ነው በሌላ ሐዲስ አይሻ ወራቹ ነብያችን ሰለላሁ ዐለይሂ ወሰለም ሱረቱ አሊ ኢምራን 7ኛውን አንቀጽ ካነበቡ በኋላ فاذا رايتم الذين هو الذي انزل عليك الكتاب منه ايات محكمات هن ام الكتاب واخر متشابهات الى اخر الايه فاذا رايتم الذين يتبعون ما تشابه منه هم الذين سمى الله فاحذروهم الرسول يقول فاحذروهم وفلان وعلان يقولون جالسوهم نصدق من ነብዩ ተጠንቀቋቸው የቢድዓን ባለቤት አሉን እነዚያን ቁርአንን ሐዲስን ምንም ያደርጉ አንሻፈው አወላግደው አሻሚዎችን ቃል እየተረዱ የሚሄዱትን ተጠንቀቋቸው አሉን ደግሞ እነ ፉላን አሳቢ መሰሉና እናቀራረባለን አሉ ንصدق من ያቄ ዝጋ በራሳችን ላይ ይመጣ ነብያችንን ከሆነ የምንከተለው ነብያችን ተጠንቀቋቸው ነው ያሉ አትቀማመጡ ነው ያሉ የመጨረሻ አንዳንቀጽ ቦታ ያዝኩባችሁ ማለት ሳትወሰርኩባችሁና የተቡክ ዘመቻ ላይ እንዳሁኑ ቲክቶክ ላይ ዘመቻ ሳይሆን ቁጭ ብሎ እዚህ ሀያ ኢለል ጂሃድ ያል መፈከር ሳይሆን በፍልስጤም ጉዳይ ላይ ሰውን ሚስቱን ከሚዲያ ላይ ወደዛ መቆጠብ ያልቻለ ሚዲያም ላይ ሚስቱንና እህቱን ለቆብን እዚህ ራሱን በሱና ላይ መቆም ያልቻለ ሀያ ኢለል ጂሃድ ያል ነፍሱን መታገል ያልቻለ እሱ ጉዳይ አይደለምና አሁን ተቡክ ዘመቻ እየሄዱ ነብያችን ሰለላሁ ዐለይሂ ወሰለምና ባልደረባዎቹ ከፊት ይሄዱ ነው ከኋላ የሚሄዱ የጦር ኃይሎች ከኋላ ያሉ አንደኛው ምን አለ ከነሱ ውስጥ ما راينا مثل قرائنا هؤلاء ارغب بطونا واجبن عند اللقاء واكذب السنان ልብ በሉ ይሄን ያነሳሁበት
እነሱ ቲክቶክ ላይ ሄዳችሁ ገስት ላይ ተሰብስባችሁ ኮሜንት ስር ቁጭ ብላችሁ ታብታብ እያደረጋችሁ ባጢልን ቀጥ ብላችሁ የምታዩ ከሆነ ይህ አንቀጽን እናንተ ላይ አስቀምጡት። አንድ ሰው ይሄን ቃል የተናገረው ሌሎቹ ጸጥ አሉ። እናም አንድኛው ተነሳና ለነብዩ እናገርብሃለሁ አንተ ሙናፊቅ ነህ አለው። ልክ ለነብዩ ሊናገር ሲሄድ አለይሂ ሰላቱ ወሰላም ቁርአን አንቀጽ ቀድሞታል። قل أبي الله وآياته ورسوله كنتم تستهزئون لا تعتذروا قد كفرتم بعد إيمانكم لننقصوا الزاغر يتكستو إيه سوية صحابوچن يسدبوا نبينا ترام عند عموم سنايو مالتنا ما رأينا مثل قرائنا هؤلاء يالو يتناقروا عندنا قلنا أنقصوا يمتاو جمع هنون يمتاو يعني النزي صحابوچ الزاغر يا يتناقروا أكال እነዛ ሙናፊቅ የተባሉት ጸጥ ብሎ ሲያዳምጡ መልስ አልሰጡም እዛ ቦታ ላይ። ያሁኖቹ ግን እንደውም ላይክ ያደርጋሉ፣ ታብታብ ያደርጋሉ፣ ሼር ያደርጋሉ። طيب ይሄ ቁርአን አንቀጽ እንደማይጸድቅብን ምን መረጃ አለኛ ታዲያ? ቁርአን አንቀጹ ያለው ቁል በል ያ ረሱሉና አቢላሂ በአላህ ወአያቲሂ በአናቅስቶቹ ወረሱሊሂ በመልእክተኛው ኩንቱም ተስተህዚኡን ታላግጡ ነበረ። ዛሬ አላህ መውጁድን ቢላ መካን እያለ ያላግጣል። ለአላህ ሲፋዎችን እየካደ ያፌዛል። የነብዩን ሐዲስ እያነሳ አሁን ይሄ ሐዲስ ይሄ ቆሻሻ ይላል መጥቶ ቁጭ ብሎ ከታች ደግሞ ታብታብ የሚያደርጋለ ከነሱ ኪኪኪ እያለ የሚጽፍም አለ። ከዛ በእስልምና አልደራደርም ይላል። እናም አብዱላህ ብን ዑመር ሲናገር ያ ሰውዬ የነብዩ ግመል ላይ ተንጠልጥሎ ኩና ነቅጣ ቢሂ አናነ ጠሪቅ ይላቸዋል። ነብዩ ማን አለይሂ ሰላቱ ወሰለም ይሄ ነብይ ለሁሉ አዛኝ የተባለው ነብያችን ሰለላሁ ዐለይሂ ወሰለም ቢልሙእሚኒና ረኡፍ ረሂም የተባለው ነብይ ግን ዘወር ብሎ አላየውም። ነብዩን ጥሩ ጥሩ ቦታን ብቻ አትወሰዱ። እናንተ ጥሩ ባችሁ የምታስቡትን የተቆጡበትንም ቦታ ተመልከቱ ምን እንዳስቆጣቸው። የአላህ ሐቅ እንዴት እንደሚያስቆጣ ዘወር ብላችሁ እዩ። ብቻ ነብዩ መስጊድ ውስጥ የሸናና ነገር እስቲ ደግሞ ይሽናና ያሳዩት ነበር። በግራ እጅ የበላን እኮ ነው ለስተጣዕታ ብሎ የረገሙት። በግራ እጅ የበላን ለስተጣዕታ አሉት። መስጊድ ውስጥ የሸናን ግን አባብለው መከሩት። ምክንያቱም ያንኛው አያቅምና ነው፣ ይሄንኛው አውቋጥፊ ነው። አውቋጥፊውን ለስተጣዕታ አሉት። አትቻል ካሁን በኋላ ማለት መስተጣዕ አን يرفع يده الى فيه لانه ما منعه الا الكبر ሐቅ እየተነገረ እምቢ የሚል ማለት ነው። በቀኝ እጅ ብላ ሲቱ አልችልም አላቸው። ካሁን በኋላም አትቻል አሉት ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ነቢያችን ልክ አላህ በቁርአን ላይ ምን ብሏል? ወቁላ ለሁ ቀውለን ለይነን ለፊርዓውን ብሏል ይላሉ። ማሻአላህ አንተ ራስን ፊርዓውን ጋር ማመሳሰል ትልቅ ነገር ነው። ነገር ግን ፊርዓውንን ሙሳ ሲያናገሩት አለ ቁርአን ላይ ያ ፊርዓውን ኢኒ ለአዙኑከ መስቡራ አላለውም? አንተ የተረገምክ አላለውም? ሊአነሁ ዓነደ ወካበረ ሙዓኒድ ሰው የሚናገሩበትና ሐቅን እምቢ ያለን ሰው የምትናገርበት ቁርአን ላይ ራሱ መጥቶልሃል። የማያቀን ሰው የተሳሳተ ሰው መመክርበት ደግሞ አለ። ጃሂልን አውቋጥፊን መመክርበት የራሱ መንገድ አለ። ስለዚህ ይሄ ሁሉ ሊታይ ይገባል። ቁርአን አንቀጹ ሲጨርሰው ያ ሰውዬ ቁል አቢላሂ ወአያቲ ወረሱሊ ኩንቱም ነው ያለው። ነበራችሁ ነው ጀምዕን ያደረገው። የተናገረው አንድ ነው። አጠገቡ የነበሩት ያን ያጸደቁ ስላሉ ነው። እኛም ዛሬ ባጢል እየተደረገ እዛ ከተገኘን እዛ ሆነን አጨብጫቢ ከሆን ታብታብ አድራጊዎች ከሆንን አብረን እንቆጠራለን። ከዛ ቦታ መወገድ ነው ያለብን። ከዛ ቦታ መራቅ ነው ያለብን። ነብያችን ራቋቸው ተጠንቀቋቸው ነው ያሉትና ማለት ነው። እዚህ ድረስ ይበቃኛል። እኔ ጀዛኩሙላሁ ኸይራን ወባረከላሁ ፊኩም سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك وبالله التوفيق جزاك الله خيرا ابو عبد الله حياك الله ወንድሜ ጥሩ ምክር ነው የሰጠህን። እንግዲህ የነብዩ ምክር ድጋሚ ያስታውሳችኋለሁ ወንድሞቼ። ነብዩ ሰለላሁ ዐለይሂ ወሰለም የደጃልን መምጣት የሰማ ሰው ይሂድ ወደሱ አላሉ፣ ይሽሸው ነው ያሉት። ሞኞች አሉ ውይይት ምን ያስፈራችኋል ይላሉ። የነሱ ጀግናንን ባዮች አይደሉ እንዴ? ውጡና ከሜዳችሁ ላይ ሌላ ቦታ ተወያዩ ሲባሉ እኮ እምቢ አሉ። ውይይት ከሆነ እውነት የሚፈልጉት አይደለም። ብዥታ፣ ባጢል፣ ቅድም የጠቀስኳቸው ኩፍሮች ሁሉ እንዲሸፈኑ እንዲደበቁ፣ ግማሹ ሸሄን አትንካብኝ፣ ግማሹ እንትኔን አትንካብኝ ይላል። ይሁሉ ክህደት እንዲሰራጭ ነው የተፈለገው። ስለዚህ ከኛ ምን ይጠበቃል?
ጊዜ ሰጥቶ ትምህርት መማማር ጥሩ ጀመረናል። አሁን አላህ ይቀበለን። ሰው ዕውቀት ካወቀ ማንም አይሸወድላቸውም። ድሮ ማለት ነው ብዙ ሰው ማያውቀው ነገር ስለነበረ ኡስታዝ ገሌን ትቃወማለህ እንዴ ምናምን የሚባል ተራ ምስኪን ወሬ ነበረ። አሁን ኡስታዝ ገሌ የሚባል ነገር የለም። ቁርአን፣ ሐዲስ፣ የሷሃባዎች አረዳድ በቃ እኛ በቀጥታ ይሄን ህዝቡን እናስተምራለን። ህዝቡን ከባርነት ነፃ ማውጣት፣ ህዝቡን ከባርነት ነፃ ማውጣት። አሁን ቅድም የተዘረዘሩት ክህደቶች እንዱ ቢላሂ አለይኩም እፎይ የተባለው ግለሰብ ከአህባሾቹ ጋር እጅና ጓንት ካልሆነ በቀር ይሄን ብቻ ይዞ እኮ ብዙ መለፍለፍ ይችል ነበር። ነገር ግን አያወጣውም። ይሄንን ቢሰማም ቢያቅም ለምን ዓላማው ሌላ ስለሆነ፣ እሱ ዓላማው ቀጥታ ነብዩ መሳደብ ስለሆነ። ያኔ ደግሞ እሱ ለምሳሌ ይሄን ሽርክ ይዞብን ቢመጣ እኛ ምን እንላለን? እውነተኛው እስልምና ይሄን አይወክልም ብለን ደግሞ መልስ እንሰጣለን። አሁን ዛሬ እኮ የተቸገርነው ከውስጥ ክህደቱ እምነት ተደርጎ ካልተወሰደ የሚሉ ሰዎች አሉ። ክህደቱ የሚፈጽሙ ሰዎች አሉ። ከውጭ ያሉት ደግሞ ሌላ ሃይማኖት ላይ ያሉት ነባሩ እስልምና ማለት እነዚህ ሰዎች የያዙት ነው ብለው ይሄን ክህደትኛ የምንቃወመውን ነባሩ እስልምና ሲል ይጠሩብናል። ስለዚህ ነባሩን እኛ የምናውቀው እኛ ነን። ሸሪዓ ያስቀመጠውን እኛ ነን የምናውቀው። ስለዚህ ለዓለማቱ ጌታ ለአላህ ምስጋና ይገባው። ትምህርቱ ይቀጥላል። ከዚህ በኋላ በመንዙማ ሚጃጃል የለም። በየቀኑ ሰው እየነቃ ነው። ሸሆችን ድሮ የነበሩትን ዱዓ ይደረግላቸዋል እንጂ እነሱን ማምለክ መጃጃል የሚባል ነገር የለም። የነብዩን ሱና ይዘን አላህ ከዚህ ምድር ላይ በሰላም ከሚጓዙት ሰዎች ያደርገን። ኻቲማችንን እንዲያሳምርልን ዱዓ እያደረግን እየተማማሩ ወደፊት ነው። ተውሂድ ትጣፍጣለች። እሷን የያዘ ሰው ዱንያ ወልአኺራ አላህ ያከብረዋል። የትልቅ ሰው መገለጫ ነው። ይዋቸው ስንት ሰዎች ፊትና ይዘው መጥተው ነበረ ዳዕዋው ላይ። ሁሉም የት ገቡ? ዘቅጠው ቀሩ። ለሰሞኑን ብቅ ይላሉ። ሸራቸው ራሱ እዛው ይደፋቸዋል። ለምንድን ነው አላህ እኛን ይሄን ያህል ያከረመን? በቃ ለዚህ አርስት ራሱ መረጠን። ምስጋና ይገባው። ኃይልም ጥበብም ለኛ አይደለም እኮ። እነዚህ ሰዎች ዛሬ እንደሚሉት እንግሊዝኛ ምናምን መሃል ላይ ደብለቅ ለማድረግ ያው እዚህ እኮ ያሉ ወንድሞች ጠቅላላ የተማሩ ናቸው። ዲግሪ ማስተርስ የሌለው እኮ የለም። And when I think about the politics of Turkey with Qatar and the issue of Iranian trying to bomb Israel ምናምን ብለህ እኮ ፎሎወር መሰብሰብና ያዋቂ መስሎ መታየት እኮ ቀላል ነው፣ ግን ፋይዳ የለው። ህዝባችን የቃጥባሬ የአብሬት የምን እያለ ወደ ጀሃነም እሳት እየሄደብን በተማርናት ለሽቀላ የምትሆን ነገር እንሰራለን ህይወታችንን ለመግፊያ። ዋና ህይወታችን ግን ዲን አድርጎ አላህ ይግደለን። ተውሂድን እያስተማርን አላህ ይግደለን በዚሁ መንገድ ላይ። ለምን አንድ ሰው ከሽርክ ወጣ ማለት ከጀሃነም እሳት ወጣ ማለት ነው። ለኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለፍተው ምን እንዳደረጉት ይሄን ሁሉ ሐቅ እንዳስረከቡን እኛም ደግሞ ለአዲሱ ትውልድ ንጹሃን ጥርት ያለችዋን ተውሂድ ልናስተላልፍ ይገባል። حياكم الله ወንድሞች። አቡ አብደላህ በርታ ደርሰን በመስጠት ላይ። نعم جزاك الله خير استاذ ان شاء الله ابو عبد الله ያው بارك الله ዛሬ ትንሽ አጠር አድርገዋል። እኔ እንደምለው ከሆነ ፕሮግራም እንይዝና ሁሉ በተለይ እነዚህ ሻዓሪዎች ምናምኖች ማንናቸው ለኛም ትምህርት እንዲሆነን እነሱን እኛ አሁን ያወቅናቸውና ብዙም እንደኔም ደግሞ ውጭ ያደጉ አሉ። በደንብ በዚህ ጉዳይ ላይ አንድ ጊዜ ፕሮግራም ተይዞ አቡ አብደላህም አቡ ማዋያም አልቡኻሪም በዚህ ላይ በደንብ ትምህርት በሰጡበት ወጣቱ ይማራል ብዬ አስባለሁ። ኡስታዝ ይሄ በጣም ወሳኝ የሆነ ነጥብ ስለሆነ ነው። ብዙም ሰዎችም እየጠየቁኝ ስለሆነ እኔ ራሴ በደንብ ማወቅና መማር ስላለብኝ ነው። ያው ከዚህ በፊት
አቡ አብደላ እንግዲህ አፉ በለኝና ብዙ ጊዜ እኔ አቡ አብደላን እና የከሌን አትስማቸው እነሱ እኮ የጉግል ኡስታዞች ናቸው የሚሉኝ ሰዎች ነበሩ። እኔ ደግሞ እነዛ ሰዎችን አምን ነበር። ግን በዚህ አጋጣሚ አቡ አብደላ አቡ ፎዛንም ሌሎቻችሁም አፉ እንድትሉኝ ይፈልጋለሁ። እንደዚህ አይነት ሰዎች አሉ ሰውን ግራም ያስገቡ። ለምን እኛ ደግሞ ነገሮችን ግልጽ ስላልሆነልን ነው። አፉ በሉን። በዚህ አጋጣሚ አቡ አብደላ ይቅርታ እንድታረግልኝ ይፈልጋለሁ። አሁን ግን እኛን ደግሞ ወጣቱ እናንተ አላህ ደግሞ እውቀቱ ሰጥቷችኋል እንድታስተምሩን እንጠይቃለን። በዚህ አጋጣሚ ኢንሻአላህ ኸይር። እኔ ለአቡ አብደላ በዚሁ መመክረው ምክር አለ። ወንድም አቡ አብደላ እዚህ ቲክቶክ ላይ ያሉ ብዙ ወንድሞች ብዙውን ነገር እንደማያውቁት ተረዳ። መንሀጅ ስለሚባለው ስለመሳሰለው ጉዳይ ላቡድ አንተ ተሐመል በቃ ሰብር ግድ ይላል። ብዙ ልጆች ይዋቸው ገና ወደ ቲክቶክ መንደር ሲመጣ በቃ የሱና ሰዎች የሚለቋቸው ትምህርቶች ራስ መታት ነበር የሆኑባቸው። ምንድነው እነዚህ ሰዎች የሚሉት? ምክንያቱም ቲክቶኩን ሰው የፈለገው ለምን ነበረ? ለመዝናኛ ነበረ። ከዛ የሱና ሰዎች በትዕግስት ሲያስተምሩ በጣም ብዙ ሰዎች ይሄው አሁን በሙቤና በወንድማችን አቡ አብደላ መካከል መጀመሪያ ላይ እንደዛ ሰዎች ሙቤ እንዳላስጠነቀቁ ይሄው ራስ ቤት ድረስ ለአላህ ስትላፉ በላይ አፈላሁ አማ ሰለፍ ላለፈው ደግሞ አላህም ይቅር ይላል። አላህ ይቅር ይበለን ሁላችንም። አንዱ አንዱን በቃ ይሄ ሰው ይሄን ነገር ባይረዳው ነው ማለት ነው እያለ በደንብ አድርገው ዕውቀት የተሰጡ ሰዎች ምን ሊያደርጉ ይገባቸዋል? ሰዎችን በትዕግስት ወደፊት ሊያመጡ ይገባል። ከባሰ ጥፋታቸው ሊያስቆሟቸው። ከፊል ሰዎች መሬት ላይ ወርዶ የመቅራቱ በመሻይኾች ስር የመማሩ ስርዓቱን ያውቁታል። በምን መልክ ነው ሰው ሊያውቅ የሚችለው የሚለው። አብዛኛው ግን ቲክቶክ ላይ ያሉ ወጣቶች በዚህ መልክ አይደሉምና በጣም ትዕግስት ይፈልጋል። ትምህርቱ ግን በአግባቡ ይሰጥ ኢንሻአላሁ ተዓላ። እኔ ኢብኑ ሙነወርን ምን አደርገዋለሁ? አመጣዋለሁ ወደፊት ቲክቶክ አካውንቴን ሰጥቸው ወይም እሱ እንዲከፍት አድርግና አራለኛ ኡስታዝ እኔም አለኝ ሌላም ትልቅ አካውንት አለኝ ሰጠዋለሁ። መርሐባ ሁለተኛ አካውንት አለኝ እኔም ትልቅ አካውንት አለኝ ሰጠዋለሁ። ባረከላሁ ፊክ። ምን እናደርጋለን? እነዚህ አርስቶች ለምሳሌ አሁን ሺዓ ማለት ምን ማለት ነው? በቅርብ ቀን አሁን ወደ ሚዲያ ብቅ እያሉ ነው። ቲክቶክ ላይ ራሱ በስነ ስርዓት ፕሮግራም ይዞ በክፍል ተደርጎ ሺዓዎች ከሚያምኑበት እምነት ውስጥ እንደዚህ ነው፣ ሱሐባዎችን እንዲህ ያደርጋሉ፣ ቁርአንን በተመለከተ እንዲህ ይላሉ፣ ሙዕተዚላዎች ማናቸው፣ ቀደርያዎች ማናቸው፣ ቀለል ባለ መልክ ሁሉ ሰው ፕሮግራም እየተያዘ ይሄው ከኔ ጋር እናንተ አመቻችታችሁልኝ ለሰለምቴና ለጀማሪዎች የሚለው 35 ሐዲስ ልንጨርስ አሁን ባላ ፍቃድ የቀረን 2 ክፍል ነው አይደል? ልክ እንደዚህ ሌሎች ወንድሞችም ይመጣሉ እና ኡስታዝ መሐመድ ሲራጅ ሌሎች ወንድሞችም እየመጡ ምን እንዲያደርጉ እንዲያስተምሩ በመማማር ባላ ፍቃድ ሁላችንም ዕውቀታችን በጨመረ ቁጥር ለኢስላም ትክክለኛውን የሆነ ግብአት ማበልጸግ እንችላለን። ዕውቀት ከሌለን ግን እርስ በርስ እንጠላለፋለን። ስለዚህ አላህ Subhanahu Wa Ta'ala እውነተኛ የሆነ አንድነት ይስጠን። አገራችንን የተውሂድ አገር አላህ ያደርግልን። ከሽርክ ይጠብቀን። የሱና አገር ያደርግልን። ከቢድዓ ይጠብቀን። እውነተኛ ወንድማማችነትን ይስጠን። ወንድማችን አቡል ቡኻሪ አልተመቸውም መሰለኝ። እስካሁን ምንም አልሰማንም ከሱ። እሱ ብቻ መሰለኝ የቀረን እዚህ ካለን ወንድሞች ውስጥ። ካልሆነ በዚሁ ፕሮግራሙን እንዘጋለን። ያው ለፈጅር መነሳት ስላለብን። መርሐባ። ሌላ የሚገባው መሻይኾችም ካሉ ኢንሻአላህ እኔ ያላወቅኩም በሚቀጥለው አስገባቸዋለሁ። አፉ ትሉኛላችሁ። ብዙ ሰው አስገባ እያላችሁኝ ነው ከታች እንዳልኳችሁ። ኢንሻአላህ በቀጣይ እንደዚህ አይነት ፕሮግራሞችን እንይዝና ያው አቡ አብደላም አልቡኻሪም አቡ ፎዛንም ሌሎቻችሁም ለኔ ችግር የለውም በውስጥ ኢንሻአላህ ጻፉልኝ። የምትፈልጉትን ርዕስ እኛ መማር አለብን ይሄን ነገር ማወቅ አለብን የምትሉ እንደዚህ ፕሮግራም ይዘን ጁማም እሁድ ለታም
በጣም በርካታ ሰዎች እሁድ እረፍት ቀን ስለሆነ በተለይ እንደዚህ ኤሮፕ ላይ ምናምን ያሉ ሰዎች ጁማም ስለሚሰሩ እንደው እሁድ ለታ ቢሆን እንደዚህ አይነት ትልልቅ ፕሮግራሞችን ብናደርግ ደስ ይለኛል። እኔ በበኩል ዝግጁ ነኝ። አላህ እንግዲህ በሰጠኝ ችሎታና እዚህ ሚዲያው ላይ ባለኝ ነገር ላይ ከናንተ ጎን ቆሜ ለማገዝ ለመስራት ዝግጁ ነኝ ኢንሻአላህ ከፈቀዳችሁልኝ። ሰላም አለይኩም ወራህመቱላሂ ኡስታዝ ከመውጣቱ በፊት እዚህ ጋር በጣም ብዙ ሰዎች አላችሁና ኡስታዝ ቤት ደግሞ አንዳንድ የሚለቃቸው በጣም ወሳኝ የሆኑ አጫጭር መልእክቶች አሉ። ቢያንስ 1000 ሰው ቢያንስ ሼር ማድረግ ይኖርበታል። ይሄንን በትንሹ ነው የምላችሁ። አቡ አብደላህም እንደዚህ ብነ ሐሰን ሌሎችም ወንድሞች አሉና አቡ ቡኻሪ ሁሉም ሰው ቲክቶክ ማማር አለበት የሚለውን ነገር ሁላችንም በጋራ መስራት ይኖርብናል። ልክ ሙባረክ በጀመረው ልኩ ስለዚህ ሁላችንም በየቤቱ እየገባን አንድ ቪዲዮ በተለቀቀ ቁጥር 1000 2000 ሰው ሼር ቢያደርግ በጣም ብዙ ሰው ጋር ነው የሚደርሰውና ኢንሻአላህ ኡስታዝ በዚህ መልኩ ዝግጁ ከሆነ እየሰራ ነው አልহামዱሊላህ። የበለጠ እሱም አቅም ኖሮት እንዲመጣና ሌሎችም እንዲመጡ በምንችለው መልኩ ኢንሻአላህ የምንችለውን እናድርግ። ፎሎ አድርጉ፣ ሁሉንም ደግሞ ፎሎ አድርጉ። አቡ አብደላህ ቤት ይደርስ ትንሽ በሆነ ምክንያት ተቋርጦ ነበር መልሶ ተጀምሯል። ያንንም ሁላችሁም ተከታተሉ ኢንሻአላህ። ምናልባት የተሻለ ነገር እዚህ ቦታ እናገኛለን ኢንሻአላህ። የተሻለ ነገር እዚህ ሚዲያ ላይ ይኖራልና ግን የሚሰሩ ቪዲዮዎች ላይ አማና በጣም አደራ አምላችሁ ወላሂ እሱ በጣም ብዙ ጥቅም አለው። ደርሱ ቪዲዮ የሚሰሩት ነገር ላይ ችላ አትበሉ። ጀዛኩሙላህ ኸይር ኡስታዝ አላህ ይጠብቅ። ሁላችሁም አቡ አብደላህ ዛሃራ ወንድሞች ሁላችሁ ሙባረክ ሙቤ እኔ አሁን ሳይሆን የመጀመሪያ ቀን ሳዳት የገባ ቀን ሐቂቃ አፍብያል። በጣም ደስ ብሎኝ ከስርም ሰፊልህ ነበርና ሐቂቃ በጣም ደስ ብሎኛል። አብሽር አላህ ይጠብቅ። እየተከታተልኩ እሱ በገባበት ስላለው እኔ እከታተላለሁ። አብሽር አላህ ይጠብቃችሁ። ሰላማችሁ ለሁላችሁ ይብዛኛ። ጋም ፈጅር እየቀረበ ነው። ሰላም አለይኩም። ኢብኑ ሐሰን የሚባልም ወንድም አለን የሚለቃቸውን ትምህርቶች እየሄድኩ ያለው እንትን አድርጉት በደንብ ስተቶችን እየተከታተለ እርምት የሚሰጥ ነው። ኦሮሚኛ ቋንቋ ወንድሞችም ካላችሁ አማርኛም ደግሞ በደንብ ያደርጋል። እነዚህን ወንድሞች አደራ ፎሎ አድርጉ ኢንሻአላህ ተዓላ። አላህ በሰላም ያሳድረን፣ አላህ ይቀበለን። አሚን አሚን ኢንሻአላህ። ያው እንደ ከናንተ ውስጥ አንድ ሰው በዱዓ እንዝጋው ኢንሻአላህ። ዱዓ የሚያደርግልን ሰው ካለ ተፈضلوا። والله እኔ ከዱዓ በፊት ግን እኔ ማለሽ ኡስታዝ ሳዳት تفضل ዱዓውን አኺ ሙቤ አላህ ይሐፈظكና አሚን። ካሁን በፊት ባደረኩት ምናምን ብለህ ነበር መጣ ነበር እኮ ቤት በነገራችን መሃል መጣ ነበር። እኔ የመጣው ራስ ተናገ ተፈቅደልኝ ነበር። አንድ ጊዜ መጨረሻ ላይ ትንሽ እንትን አለ እንጂ ነገራቶቹ ብቻ መጨረሻ ጠብቆ ይፈታ ይላሉ እኮ። ጠብቆ መጨረሻ ላይ ያው ተመለስን እንጂ መጣ ነበር። ምንም ችግርም አልተፈጠረም። ያው አንዳንድ ሰዎች ናቸው ኡስታዝ ሌሎች ናቸው እንደዚህ ያርግ አታስገባ እንደዚህ ያርግ ያሉ። ያው አልহামዱሊላህ አሁን እኔ ከነሱ ጋር ምንም ኮንታክት የለኝም አልহামዱሊላህ። ያው የሰው ልጅ ይሳሳታል፣ ግን ከልብ አፉ እንድትለኝ ይፈልጋለሁ እኔ ወላሂ ለአላህ ቢወድህ ጀዛከላህ አላህ ይወድህ። አብሽር እንደሱ አይደለም ነገሩ። አላህ ይፈضك እና እዚህ ጉዳይ ላይ ልናገር የምፈልገው ኡስታዝ ሳዳትን ባለበት እነዚህ ያነሳቸዋቸው ቅድም ሰዎች የፈለጉት ዋናው ዓላማ ሰለፊዎችን ወይም መንሃጅ ሰለፍ የሱና ሰዎችን ፈርተዋል ብለው በአህለ ሱነት ወል ጀማዓ ቀዋኢድ እስከሚታወቅ ወደ ኒቃሽ አይታዘዝም። ኒቃሽ የመጨረሻ አጣቁኝ ሲገባ እንጂ ኒቃሽ እንደው ጧትና ክርክር ነገምና ክርክር በአህለ ሱነት ወል ጀማዓ በመንሃጅ ሰለፍ ሷሊህ ጎዳና ለክርክር በር ከፍቶ መሄድ ክርክር የተጠላ ነው እና እንደዛ ስለሚያስቡ አከለ ኡስታዝ ለያራከረው እየፈራ ነው አከለ ኡስታዝ የተከራከረ የማይከራከረው እየፈራ ነው እንዲሉ የሚያነሱት ነው እንጂ እስቲ ከቢድዓ ባለቤቶች እስቲ አከለ ይምጣ ብሎ ጥሪ አላቀረቡም። ያቀረቡት ለሱና ወንድሞች ብቻ ነው፣ ለሱና መሻይኾች ብቻ ነው። ምክንያቱም መውጋት የተፈለገው ፈርተው እነሱ እንደማይመጡ ይታወቃል። ምክንያቱም አይመጥኗቸውም፣ ቦታውም የሚመጥናቸው አይደለም ማለት እዚህ ቦታ ላይ የሚናገሩ ንግግር የባጢል ባለቤት 20 ደቂቃ ተሰጥቶት ባጢል እንዲያሰራጭ አይፈቅዱም። ያ ስላለ ያንን ለማድረግ ነው እና ይሄንን ነገር መንቃቱን ትልቅ ነገር ነው። ጀዛኩሙላህ ኸይር እላለሁ። ተጨማሪ አንድ የምጠቁመው ነገር ወንድም እህቶቼ ኡስታዝ ሳዳትም ጠቁሟል፣ ሌሎችም ጠቁማችኋል። ትምህርትን ቁርአን ራሱ ያልቀራችሁ ድሩሱል ሙሂማ ለዓመት ሉማ የምትል የሼክ አብዱል አዚዝ ኢብኑ ባዝ ሪሳላ አለች። የተለያዩ መሻይኾች ሸርህ አድርገውታል። ወላኪን እኔ ጋር ያለችው ሁለተኛ ዙር ነው ያየናት ያለ ነው። ያኒ
شرح السنة للبربهارين يا إمام البربهارين كتاب شرح هذا الرجل شيخ صالح الفوزان إتحاف القارئ يتسنيون كتاب إياين نبركهم بفيت يا شيخ محمد باموسى دقمو زغل الدعوة والدعاة يميلم إياين نبره قلنا لقولنا معلتنا قلنا زغل الدعوة والدعاة تنش قدم أستاذ سادات يالوني منهج قد لي جهنانو يميلو قد لي أني أدرج لنا داعي وشلاي نو رغد مي أدرجو تنش دعوة مي أدرجو سو وشلاي نو تكرت ميساتو እና دروس المهمان ግን በተለይ የሼክ አብደረዛቅ አልበደርን ሸርህ እኔ ሙስሊም ነኝ ያለ ሰው ሁሉ ቢያየው ብዬ ጠቁማለሁ በተቻላችሁ ያክል ኪታቡ ሪሳላ ሱማ دروس المهمة لعامة الأمة ትላለች ሙስሊም ሰው ከተውሂድ ይጀምራል ፋቲሃ ጀምሮ ተፍሲርን ይጠቁማል ሱረቱ ዘልዘላን ሱረቱ ናስ ይፈስራል አሁንም ከዛም በኋላ የተውሂድን ጉዳይ ብትራዱ ጋር በጥራል የሶላትን ውዱ አደራረግን የሶላትን መስፈርቶችን ሹሩጦችን ሁሉን hatta ጀናዛ እንዴት እንደምንቀብር እንዴት እንደምናጥብ እንዴት እንደምንሰግድበት ያስተምራል ትንሽዬ ፍቅህንም ያዘ አቂዳንም ጉዳይ ያዘ መንሃጅንም ያዘ የትምርት ኪታብ ናት ሪሳላ ናት እና እሱንም በተቻላችሁ በኩል ሰፋ ባለበት ሰው እኔ ጋር ከመጣ ሰው 80 50 60 ኮሜንትም ስለምዘጋ ብዙ ኮሜንት ሱስ ያለባቸው ሰዎች አይቀመጡም ይጠፋሉ ኮሜንት እየዘጋው ነው የምናየውና ማለት ነው ባረከላሁ ፊኩም ዱዓውን እንግዲህ ለኡስታዛችን ትቻለው ዱዓውን እነሱ ያድርጉና አሚን እንበል ባረከላሁ ፊኩም ወጀዛኩሙላሁ ኸይራን ኡሂብኩም ፊላህ ጀዛከላሁ ኸይር ብዙ ጊዜ እንቀላለን ኡሂብኩም ፊላህ ግን ብዙ ጊዜ አይደለም እንደም ኡሂብኩም ፊላህ ነው ማበዛውና ተው ይሉኛል ዛሬ ኡሂብኩም ፊላህ ልበል አብሽር ለሱ ብለህ እንደወደድከን አላህ ይውደድህ አላህ ከሚዋደዱ ሰዎች አላህ ያድርገን አሚን ሐቂቀተን እንዶ አገራችን ዳሩል ሂጅረተይን እንደመሆኗ ሁለት ጊዜ ስደት የተሰደዱባት ሱሐባዎች እንደ እውነተኛ የተውሂድ ሀገር አላህ ያድርጋት ልጆቻችን በጠቅላላ እስከ ቂያማ ድረስ የሚመጡት ከሽርክ ተጠብቀው ከቢድዓ ከኩፍር ከንፍቅና ተጠብቀው ሰላቶቻቸው እንደሰገዱ በሰላም ተጋብተው ወልደው ጀነት ላይ ደግሞ ከአባት ከእናቶቻችን ጋር ከአያቶቻችን ከቅድመ አያቶቻችን ከልጆቻችን ልጆቻችን ጋር ሁሉ ከማይለያዩ ሰዎች አላህ ያድርገን ሲራጥን በሰላም አላህ ያሻግረን ከሰከራተል መውት አላህ ይጠብቀን አረብ ሀገር ያላችሁ እህትና ወንድሞች በጠቅላላ አላህ ምትከባበሩ ምትዋደዱ ምትተዛዘኑ እዚህ ሀገር የተዋቻቸው ልጆች ደግሞ አላህ ራሱ ተንከባክቦ የሚያሳድግላችሁ አላህ ያድርግ ربنا تقبل منا إنك أنت السميع العليم وتب علينا إنك أنت التواب الرحيم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك ጀዛከላሁ ኸይር ኡስታዝ ሁላችሁንም እዚህ ያላችሁት መሻይኾችን ላመሰግናችሁ ፈልጋለሁ ጀዛኩሙላሁ ኸይር ይልመድባችሁ ኢንሻአላህ እንደዚሁ በቀጣይ ከኡስታዞች ጋር ተነጋግረን እንደዚህ ፕሮግራም እናዘጋጃለን እኛም ኢንሻአላህ እዚህ ያለን ሁላችን እዚህ ያለን ሰዎች እባካችሁን ኡስታዝ ሰዳት ከማልን ፎሎ አድርጉት አቡ ፈውዛንን አልቡኻሪን ልክ ዛህራ እህቴም እንደዚሁ ሐሙስ ለታ ሁሌ ከምሽቱ 3 ሰዓት ኡስታዝ ሰዳት ከማል ቤት ትምርት የተጀመረ ደርስ አለ ኑና እዛ ደርስ እንድትከታተሉ አደራ ላለው ብዙ ነገር ትማራላችሁ እኔም ብዙ ነገር ተመሪያለሁ አደራ ይሄ ነገር እንዳትረሱ እሺ እኔም አለው ኢንሻአላህ መጣለው ደርሱ ላይ እናንተም እንዳትቀሩ ጀዛኩሙላሁ ኸይር ኢንሻአላህ በቀጣይ እስከምንገኝ አላህ ይጠብቃችሁ ፈአማኒላህ ሰላም አለይኩም